ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። እንቁምና ላስት ዊክ ስለ እግዚአብሔር ያልነውን አብረን እንበል እንዴ። ቆመን ይሄኛው አዲስ ስለሆነ ያው ስክሪን ላይ ፕሮጀክት እናደርጋለን። ቀስቀስ እያለን ከስክሪን እናጠፋዋለን። ግን ባለፈው ሳምንት ትምህርተ እግዚአብሔርን የሚገልጥ እጣሬ እምነታችን ማለት ነው ሰመራይዝድ የሆነ ባጭሩ የሆነ እምነታችንን ለማለት ሞክረናል። የዚህ ሐሳብ ስንጨርስ ቢያንስ የምናምነውን እንድናውቅ ማለት ነው እና እኛ እነሆ እምነታችን ይሄ ነው ብለን ስለ ራሳችን እምነት ሳምሃው ኮንቪክሽን ውስጥ ለመግባት የሆነ ፍሬም ውስጥ ለመግባት ነው። ስለ መጽሐፍ ቅዱስ በኋላ አስብላችኋለሁ መጨረሻ ላይ ስንጨርስ። ግን ትምህርተ እግዚአብሔርን በተመለከተ በቃ እግዚአብሔርን ታላቅነት አይተናል። ምጡቅ አምላክ እንደሆነ አይተናል። እንድናውቀው ራሱን ደግሞ በልዩ ልዩ መንገድ የገለጠ አምላክ እንደሆነ አይተናል። ባለፈው ሳምንት ደግሞ እንደተመለከትነው እግዚአብሔር አሐደ ሥሉስ አምላክ እንደሆነ ተመልክተናል እና በባህሪ በማንነት አንድ ሆኖ ሳለ ግን ደግሞ በሶስት አካላት ደግሞ የሚመለክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይሄ እንደሆነ ለማየት ሞክረናል። መጨረሻ ላይ አሳጥረን ይሄ ነው እምነታችን ብለናልና ዛሬ አሁን ከመጀመራችን በፊት አንድ ሁለት ጊዜ ይሄንን ትምህርተ እግዚአብሔርን እንለውና ከዛ በኋላ ደግሞ ጸልየን የቀሩንን ሐሳቦች ለማየት እንሞክራለን። እንጀምር። ያው የኛ እቺ ቻፕል ሳውንድ ፕሮጀክት አታረግም። ፍን ያለች ናት እንዲጠቅም ማለት ነው። ለስብከትና ለሪኮርዲንግ የሚጠቅመን አንዱ ሳውንዱ ፍን ያለ ነው እንደ ስቱዲዮ እና ሳውንድን በጣም አያወጣም። በዛ ላይ ደግሞ የእናንተ ራሱ ውስጥ የታፈነ ነገር እና አይወጣም እና ሁለታችን ተጋግዘን ነው በጣም እያፈን ነው ያለው እና ቢያንስ የኛ አሸንፎ መውጣት አለበና ማለም በፈጠረ ቅድም ሜርሲ እንዳለችን ማለት ነው። አሁን እኔም በጣም ልቤ ተነክቶ ነበር ቅድም እያሉ ቀንና ሌሊት አያርፉም ቅዱስ 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 የሚለውን ኖርማል መሆን እኮ አይቻልም። በቃ መሆን ስነ ስርዓት ለመያዝ እኮ ስለምትሞክሩ ነው። ስነ ስርዓት በጣም ጥሩ ነው፣ ግን በጣም ሲያስር ጥሩ አይደለም። ከልክ በላይ ሲሆን ነው እንጂ ትንሽ ስነ ስርዓት የምናደርገው። የእውነት እግዚአብሔር እኮ በጣም ታላቅ አምላክ ነው። this what we believe ያሉን እኮ እኮ ድሮ በኮሚኒስት ጊዜ መፈክር እንኳን እያስጮሁ ያስብሉን ነበር። ወደፊት ምናምን ብለን እዚሁ ቀረን። እነሱ ወደፊት ሄሮስ ላይክ በጣም ሪል ያልሆነ ማለት ነው ማርክሲዝም ሌኒኒዝም ምናምን እያልን እንለው ነበር እየጮህን ይሄ እንትን እስከሚሆን ድረስ። ይሄ እኮ ማርክሲዝም ሌኒኒዝም አይደለም። this what we believe ስለ እግዚአብሔር ኮንቪክሽን ካለን ማለት ነው። ካላሳመንኳችሁ ምንም አይደለም። ግን ካመንን ግን እኮ ሁሉን በፈጠረ እኮ ሁሉን በፈጠረ ነው። ሁሉን በፈጠረ አይደለም። እንደገና አንዴን ደግሞ በዚሁ ቆም የእውነት በጣም በጣም ለሳለኝ ስሰማችሁ ራሱ ሁሉን በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱ መገለጠ ደግሞ በባህሪ አንድ በአካል ሶስት አብ፣ ወልድ፣ መንፈስ ቅዱስ ሆኖ ለዘላለም የሚኖር አንድ አምላክ እናምናለን። አሜን። እግዚአብሔር አምላክ ሆይ እናመሰግንሃለን። ይሄ እንደው ዝም ብሎ የምንለው ሳይሆን አንተ ከዚህም በላይ ነህ ጌታችን ሆይ። እንደው ቃላታችን ከሚገልጠው ከምንናገረውም በላይ ነህ። ከዚህ ስቴትመንታችንም በላይ ነህ አንተ።
እግዚአብሔር አምላክ ሆይ ለኛ እንዲመቸን ለማወቅ እንዲመቸን ለመከተል እንዲመቸን ነው እንጂ እግዚአብሔር አምላካችን ምን ቃል ይገልጣል አንተን ጌታ እግዚአብሔር ሆይ ለሌላ ኖርማል ነገር የምንጠቀምበትን ቃል አይደለም ወይ የምንጠቀመው እግዚአብሔር አምላክ ሆይ አንተ ከቋንቋችን በላይ ነህ እንዲሁ እናከብርሃለን ጌታ ሆይ ደግሞ በመዝሙር እንደሰማነው እንደዘመርነው ታላቁ አምላክ ደግሞ አባታችን ሆንክ በክርስቶስ ታረከን ከኛ ጋር አደርክ በውስጣችን አደርክ ይሄ እኮ ማይታመን ነው ጌታ እግዚአብሔር ሆይ ሰማይ ከሰማይም በላይ ያለ ሰማይ ይይዝ ዘንድ ከቶ አይችልም ተብሎ የተዘመረ ለአምላክ በእኛ ልብ ውስጥ ተስተናገድክ ጌታ ሆይ እንገረማለን እንደነቃለን እናመልክሃለን በእርሱ ውስጥ መኖሪያን እናደርጋለን አልክ ጌታ ኢየሱስ ሆይ የአብ የወልድ የመንፈስ ቅዱስ መኖሪያ ማደሪያዎች አረከን እግዚአብሔር ሆይ ለሚጠይቁን ሁሉ መልሳችን ጌታ ሆይ የኛ የህይወታችን ጥራት ሳይሆን ለሚጠይቁን ሁሉ መልሳችን አንተ የጸጋ ሁሉ አምላክ መሆንህን እግዚአብሔር አምላካችን ቆሻሻን አጥርተ መጠቀም የምትችል አምላክ መሆንህን የምንመሰክረው የደካሞች አባት መሆንህን ጥበብ ለሌላቸው ጥበብ ለጎደላቸው ለወደቁ ለደካሞች ለምስኪኖች ተስፋ ቢስ ናቸው ለተባለን ለእንደኛ አይነት ላለን አንተ የምታነሳ አምላክ መሆንህን የማትረሳ አምላክ መሆንህን ይሄ ነው ምስክርነታችን እናመልክሃለን ጌታችን ክብር ላንተ ይሁን በዚህ ሰብስበህናል ኦሬዲ በመካከላችን አለ በዝማሬ ብዙ ነክተህናል እግዚአብሔር አምላካችን በእያንዳንዱ በጸሎት ውስጥ አልፈ ብዙ ተናግረህናል እግዚአብሔር ሆይ አሁን ደግሞ የቃል ፍቺ ያበራል ተብሎ ተጽፏልና የቃል ፍቺ እንዲያበራልን እጸልያለሁ እግዚአብሔር አባት ሆይ እኔ ከሁሉ የበለጥኩ አዋቂ ስለሆንኩ አይደለም በህዝብ ፊት የቆምኩት እግዚአብሔር አምላክ ሆይ ያንተን ጸጋ በመተማመን ነው አንተ ነህ ሊቁ አንተ ነህ ዋናው አንተ ነህ መምህራችን ጌታ ኢየሱስ ሆይ እንደተናገርክ አንተ ራስህ ልትሸከሙት አትችሉም የምላችሁን ነገር ግን ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ ተጽፏል ያ የእውነት መንፈስ ዛሬም ወደ እውነት ሁሉ እንዲመራን እጸልያለሁ እግዚአብሔር አባት ሆይ ከአዳራሽ ውስጥ ብቻ ሳይሆን ከአዳራሽ ውጪ እግዚአብሔር አምላክ ሆይ በደጅ ቁጭ ብሎ ላለው ህዝብ በኦንላይን ለሚከታተሉ ሁሉ ለእያንዳንዳችን የምንነካበት የምናውቅበት የበለጠ ወደ አንተ የምንጠጋበት ምሽት ይሁንልን የምንሰማው በአእምሮ በጭንቅላታችን ውስጥ ብሎ የሚቀመጥ ብቻ ሳይሆን ልባችንን የሚነካ ህይወታችንን የሚቀይር ይሁንልን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን እግዚአብሔርን በተመለከተ የተለያዩ ርዕሰ ጉዳዮችን አንስተን በጣም ብዙ ተመልክተናል እግዚአብሔርን የማወቅን አስፈላጊነት ለማየት ሞክረናል የእግዚአብሔርን ደግሞ የእግዚአብሔርን ታላቅነት የእግዚአብሔርን ምጡቅነት እግዚአብሔር ደግሞ በመካከላችን ያለ ደግሞ መሆኑን ለማየት ሞክረናል ከዚህ በፊት በነበሩን ጊዜያት የእግዚአብሔርን ባህሪያት ባጭሩም ቢሆን ለማየት ሞክረናል በጣም ብዙ ባህሪያት አሉት እግዚአብሔር ግን ቢያንስ ዋና ዋናዎቹን ለማየት ሞክረናል የመለኮት ባህሪያት እነኛን በተለይ መማራችን በጣም አስፈላጊ ወሳኝ ነበር ምክንያቱም እኛ የመለኮቱ ባህሪ ተካፋይ እንድንሆን ስለተጠራን ባህሪያቱን ለማየት ሞክረናል እግዚአብሔር የሚያጋራቸው ባህሪያት አሉ የማያጋራቸው ባህሪያት አሉ የአምላክ ብቻ የሆኑ ባህሪያት አሉ እግዚአብሔር ደግሞ ከፍጥረቱ ጋራ በተለይ ከሰው ልጅ ጋራ የሚጋራቸው ባህሪያት አሉ እነርሱን ለማየት ሞክረናል ባለፈው ሳምንት ግን ዋና ኮር የሆነ የእግዚአብሔርን ደግሞ ማንነት ለማየት ሞክረናል ትምህርተ ስላሴ ማለት ነው የእግዚአብሔር አሃዱ ስሉስነትን ጀምረናል ዛሬ ለመጨረስ እንሞክራለን ይሄም ከቃላት በላይ ነው በነገራችን ላይ ወንድሞችና እህቶቼ አንድ ነገር ልንገራችሁ ትምህርተ ስላሴን በጣም አክብዶ ማየት የማይቻል ነገር ነው ብሎ ወርውሮ መጣለም ልክ አይደለም እግዚአብሔር እንደው የማይገባ ጨለማ ነገር አላረገብንም አሁን እኛ እንደው ሁሉ ይመለስልኝ የሚል ትንቅንቅ ውስጥ ስለገባን ነው እንጂ ሁሉ ይመለስልኝ ደግሞ እግዚአብሔር ጋር ሲመጣ ነው የተፈጥሮ የተሰሩ ነገሮች የፍጥረት የክሪኤሽንን ሁሉን ነገር አናውቅም የክሪኤተሩን ሁሉን ካላወቅን እንላለን እንደው ሁሉን ካላወቅን የሚለው ላይ ነው እንጂ መውጣት ያለበት እግዚአብሔር እኮ የሚያስፈልገንን ያህል እኮ ገልጦልናል አሁን ትምህርተ ስላሴ በጣም ከባድ ነው ስለ ስላሴ ማወቅ አይቻልም ስላሴ ነገር ባይነካ ይሻላል እንደው እሱ ሚስጥር ነው አትመራመሩ ምንም እሱም እንዴ እግዚአብሔር እንደው በጣም ያን ያህል አንፌር አይደለም እግዚአብሔር ድብብቆሽ እየተጫወተ አይደለም ከኛ ጋር በነገራችን ላይ እግዚአብሔር ድብብቆሽ እየተጫወተ የሚመስላቸው ሰዎች አሉ ራሱን ሰውሮ በሉ እስቲ ፈልጋችሁ አግኙኝ ያለ ይመስላችኋል እግዚአብሔር እኮ ራሱን የገለጠ አምላክ ነው በእውነት ለሚፈልጉት ሁሉ እግዚአብሔር ቅርብ ነው እግዚአብሔር ቅርብነቱ የአእምሮ ዕውቀታችንን ብቻ ሳይሆን ኤክስፔሪየንስ እንድናደርገው እኮ አድርጓል አሁን ስላሴ የሚያክል ትምህርት እኛ ለማወቅ ብቻ ነው መከራ የምንበላው በአእምሮአችን ለመሸምደድ ነው መከራ የምንበላው ግን ኤክስፔሪየንስ እንድናደርገው እኮ አድርጓል እንድንለማመደው እኮ አድርጓል እግዚአብሔር በክርስቶስ አንዳንዴ እንደውም በቃላት መግለጥ የማንችለውን የእግዚአብሔር ማንነት እኮ ኤክስፔሪየንስ አድርገናል በቃ የሚወደኝ ቢኖር ትእዛዜን ይጠብቃል አባቴም ይወደዋል ባለፈው ሳምንት ያየነው አባቴም ይወደዋል እኔም በጣም ደስ ይለኛል እወደዋለሁና አንዱ ምልክት ምንድነው አለ ጌታ ኢየሱስ እንመጣለን እኔና አብ እና በእርሱ ውስጥ ደግሞ መኖሪያን እናረጋለን እኛ እኮ ነው ያለው በቃ ኤክስፔሪየንስ ማድረግ ማለት በውስጡ እንኖራለን
እናንተ የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ወይ? እኛ የእግዚአብሔር ቤተ መቅደስ ሆነናል። ለምን? መንፈስ ቅዱስ በውስጣችን ይኖራል። እግዚአብሔር በአእምሮ ብቻ ሳይሆን እንዲያው እየተለማመድ ነው እንድናውቀው ደግሞ ራሱን የገለጠ አምላክ ነው። ሙሉ ለሙሉ መግለጥ አንችልም ነው እንጂ ምንም መግለጥ አንችልም አላልንም። ፕሪንሲፕላችን በዚህ ዶክትሪን ብቻ ሳይሆን በሌሎችን ዶክትሪኖችም የገባንን ያህል እንማራለን። አሁን እኛ በደምሳሳው እንዳትኖሩ ነው። በእናታችሁ በቃ በእውነት አንዳንድ በተለይኛ የጴንጤ ኮሚኒቲ አለ በደምሳሳው መኖር ደስ የሚለው። ዝም ብሎ በቃ ምን ችግር አለ ባላውቅስ እንዲህ እንደዛ አይባልም። ምንም በቃ እኛ አጥንት ነገር ያስፈልገናል። ባለፈው ሳምንት እንዳልኩት ማለት ነው ስጋ ብቻውን ወክ ማድረግ አይችልም። የፈለገ ሶፍት ቢሆን ናይስ ቢሆን ቦዲያችን ስኬለተን ያስፈልገዋል። ቢያንስ ቆመን የምንራመድበት። ለዚህ ነው የመጣ ኑፋቄ ሁሉ መጫወቻ እኮ የሆነው። ለዚህ ነው የመጣ ሁሉ መጫወቻው እኛ ነን። የምታገኛቸው የእኛ ቤተክርስቲያናት ደጅ ላይ ነው ወረቀት ይዘው በአብዛኛው ታርጌታቸው እኛ ነን። ለምንድን ነው መሰላችሁ? ሙቀቱ አለን፣ እውቀቱ እንደሌለን ይጠረጥሩናል። በጣም ብዙ ጊዜ ደግሞ ልክ ናቸው። አውቆ መገኘት በጣም ጥሩ ነው በቻልነው መጠን። we have to know ምን ማለታችን ነው? ዲፋይን ለማድረግ ለማወቅ፣ ለመከላከል፣ ለመተከል፣ ለመቆም ነው። የማስተማር ጸጋን እግዚአብሔር እኮ የሰጠው እኛ ተማሪዎች ስለሆነ ነው። ሊገባን የሚችለውን ያህል በቃ ለመማር እንሞክራለን። ያልገባንን ደግሞ አንፋጠጥም። ከእግዚአብሔር ላይ እንንበረከካለን፣ እናመልከዋለን እግዚአብሔርን። ይሄ ነው ፕሪንሲፕላችን ማለት ነው። ስላሴንም በተመለከተ ይሄ ነው። ሎጂካል በሆነ መልኩ አእምሯችን በፈቀደ መጠን እግዚአብሔርን በገለጠልን መጠን በቅዱስ ቃሉን በተጻፈው መጠን ለማወቅ ለመመርመር መንቃት አለብን። የምናውቃቸው ነገሮችም አሉ። ኦፍ ኮርስ ደግሞ ሰውኛ ስላልሆነ አሁን የእግዚአብሔር መገለጥ እኮ ችግሩ ከሰው ጀምሮ ወደ ላይ የሚሄድ አይደለም፣ ከላይ ጀምሮ ወደ ታች የሚመጣ ነው። ከላይ ላይ የተሰራ ስለሆነ ሜድ ኢን ሄቨን ስለሆነ በሰማይ የተሰራ ስለሆነ እንግዳ ነው ለኛ። ለመሬት እንዴት አይገባም? እንዴት የመሬት ምሳሌ የለውም? ምሳሌ የሌለ ብለን አይደል እንደምንዘምረው? እንዴት ምሳሌ የለውም? እንዴት በትክክል ABCD ብለን ማስቀመጥ አንችልም? እንዴት በቦክስ ውስጥ ማስቀመጥ አንችልም? የመሬት አይደለማ፣ የመሬት አይደለም፣ የላይ ነው። ከላይ ወደ ታች የወረደ መገለጥ ነው። ከዚህ ወደ ላይ መግለጫ የለውም። ትምህርተ ሥላሴ ልክ እንደዛ ነው። ሎጂካሊ መግለጥ የምንችለውን ያህል እንገልጣለን፣ መግለጥ የማንችለው ደግሞ እግዚአብሔርን እናመልካለን በሚል ነው የተነሳ ነው። ላስት ዊክ ያየናቸውን ጥቂት በመከለስ እንጀምር። ትንሽ ሪቪው በጣም ጥሩ ነው። ዛሬ ተጨማሪ ነገር ትንሽ ልጨምርላችሁ ነው የማስበው። እንደ ኮንክሉዥንም ትምህርተ እግዚአብሔርን ስለምንጨርስ ወሳኝ ትምህርት መሆኑን ለማየት ሞክረናል። በጣም ቬሪ ኢምፖርታንት ዶክትሪን ማወቅ በጣም ወሳኝ ነው ወንድሞች እናቶች። ከክርስትና ዶክትሪን ውስጥ ድርድር የማይቀርበው ይሄ ነው። ለድርድር የማይቀርበው ይሄ ነው። የእኛ እምነት ማለት ነው። እምነታችን ይሄ ነው። ቅዱስ መጽሐፍ የሚያስተምረን ይሄ ነው። ክርስቲያንን ክርስቲያን ያደረገው ይሄ ነው። ትምህርተ ሥላሴ በጣም ወሳኝ ነው። በጣም ሴንትራል ነው እና ማዕከላዊ ዶክትሪን ነው የሚለውን ለማየት ሞክረናል ባለፈው ሳምንት። ምንድን ነው እያደረግን ያለ ነው? ከላስት ዊክ ጀምሮ የእግዚአብሔር መገለጥ ፕሮግሬሲቭ ነው ብለናል። እንግዲህ በቃ አቴንሽን ይጠይቃል። ፕሮግሬሲቭ ነው። ይሄ እየተጨመረ ነው የበራው። በአንዴ ዝርግፍ አላለም። ተበትኖ ያለውን የትምህርተ ሥላሴን መገለጥና ትምህርት ሰብሰብ ለማድረግ ነው እየሞከረን ያለ ነው። ከዘፍጥረት አንስቶ እስከ ራእይ ድረስ አለ። ይሄ ምንም ጥያቄ የለውም። ሥላሴን ለመካድ በጣም ከባድ ነው። በነገራችን ላይ ሥላሴን ለማመን ከባድ ከሆነው በላይ ለመካድ ከባድ ነው። እንዴት አድርጋ አይንን ትጨፍናለህ? ይሄ ሁሉ አብ ወልድ መንፈስ ቅዱስ ከዘፍጥረት አንስቶ ገና ሲጀምር አንስቶ እስከ ራእይ ድረስ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ምንድነው ሪሌሽንሺፓቸው? ይሄ ነገር እንዴት ነው ከአንድነቱ ጋር እንዴት ይሆናል ብለን መመራመር ነው እንጂ ለመካድ እንዲህ በደምሳሳው መካድም አይቻልም። ተበታት ነው ያለውን እንግዲህ አሁን በመጽሐፍ ቅዱስ ትምህርት ሲስተማቲክ ቲዮሎጂ የሚባል አለ። ሲስተማቲክ ቲዮሎጂ ማለት ነው። ቢብሊካል ቲዮሎጂ ማለት አሁን ማቴዎስ፣ ኤፌሶን እያለን የተማርነው is a biblical approach። ሲስተማቲክ ማለት ደግሞ ተበትነው ያሉትን አንድ ላይ ለማምጣት መሞከር ማለት ሲስተማታይዝ ማድረግ ማለት ነው። ተበትነው ያለውን ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ስለ ራሱ የሚናገረውን ሰብሰብ አድርገን ለመማር ማለት ነው። ይሄ ሁሉ ጭንቅ ያስፈልጋል ወይ? አብሶሉትሊ እንድንረዳው ነው፣ እንድናውቀው ተበትነው ያሉትን አንድ ላይ ማምጣት እና ለመማር የምንሞክረው ለምን መሰላችሁ ወገኖቼ? ብዙ አንዳንድ ለምሳሌ ትምህርተ ሥላሴን በተመለከተ እግዚአብሔርን በተመለከተ ስህተት ያለባቸው አንዳንድ የኑፋቄ ትምህርቶች መናፍቃን ማለት በነገራችን ላይ ስድብ የሆነው ኢትዮጵያ ውስጥ ብቻ ነው። ሪያሊቲ ነው። አንተ መናፍቅ ምን ይላሉ ሰዎች እና አይሰደብበትም እኮ ዲስክሪፕቲቭ ነው እንጂ
እንድንሳደብም እግዚአብሔር አልፈቀደልንም። አሁን ለምሳሌ መናፍቃን ስንልኛ አሁን we're just saying ከፍሎ የሚያምን ማለት ነው። መናፍቅ ማለት በነገራችን ላይ ከፍሎ የሚያምን ማለት it's a descriptive language። አንተ እኮ ዕውቀትህ ክፋይ ነው። አሁን ለምሳሌ መንፈቀ ሌሊት ይባላል። ግማሽ የሌሊት ግማሽ ማለት ነው። መንፈቀ ዓመት ይባላል። የካቲት ዓመቱ ነፍቆ ማለት ነው። ሰው በትምህርት ነፈቀ ማለት ነው። የተወሰነ ትሩዝ አለው ግን መንፈቀ ነው። በትምህርተ ሥላሴም ሆነ በሌሎቹ አንዳንድ ለምሳሌ ምንፍቅና ያለባቸው አስተሳሰቦች የት አለ አምጣው አንድ ጥቅስ ላይ ይላሉ። ለዚህ ነው ታችሁ ተገለጽ የት አለ ኢየሱስ አምላክ ነው የት አለ ሥላሴ የት አለ እንደ ጥቅስ የሆነ ጥቅስ አምጥተ ብም እንድታረጋላቸው ነው የሚፈልጉት። አይ እሷራ ጥቅስ በጥቅስ ላይ ብቻ የተመሰረተ አስተምህሮ በጣም ለማግኘት ከባድ ነው። መጽሐፍ ቅዱስ ጥቅስ ቢልዲንግ ብሎክ ነው። የት አለ አንድ ጥቅስ በባህሪ አንድ በአካል ሶስት አሳየኝ። ቻው እንደዛ አይደለም። ምንድነው የምናረጋው? ይሄ ትሩዝ ከዛ ፍጥረት እስከ ራእይ ያለ ተበታ ሶ ዊ ሲስተማታ የቤተ ክርስቲያን አባቶችና በቤተ ክርስቲያን ታሪክ ውስጥ የቤተ ክርስቲያን እንቅስቃሴ ሞኞች ሆነው አይደለም ጊዜ ያጠፉት። ለመስራት የሞከሩት ሌትስ ብሪንግ ኢት ቱጌዘር እንዲገባን ነው እንጂ አለ ተበትኖ ያለውን ሰብሰብ አድርጎ መማር በጣም አስፈላጊ ነው። ይሄ ትምህርተ ሥላሴን ሰው ሰራሽ አያደርገውም። የሥላሴ ትምህርት ሰው ሰራሽ አይደለም፣ የአምላክ መገለጥ ነው። እሱን መገለጥ ነው ለማየት የሞከርነው ባለፈው ሳምንት። ምንድነው ያየነው? አንድ ሶስት ነገሮችን አይተናል። I want to revise አንድ ሶስት ነገሮችን አይተናል። ባለፈው ሳምንት ትልቁ መሰረታችን እኛ የእግዚአብሔር አንድነት ነው። the oneness of God። ሶስት አማልክት የሉም። አምላክ አንድ ብቻ ነው። in essence አምላክ አንድ ብቻ ነው። በባህሪ በማንነት በህላዌ ምናምን ያለን እንግዲህ የሞከር ነው። እሺ ከዚህ በላይ መግለጫ ቃል ለአንድ አምላክ አለ ሌላ የለም። in essence ወጣቶች ጋር ትንሽ ለማውራት ሞክሬ ነበር። በጣም ደስ ከሚሉ ወጣቶች ጋር ምን ማለት ነው ኤሰንስ? በቃ ቢንግ አንድ። በእንግሊዝኛ የመጽሐፍ ቅዱስ አስተማሪዎች አንዳንድ ጊዜ የእግዚአብሔርን አንድነት በተመለከተ when we say essence በምንልበት ጊዜ it's about the what ምንድነው ኤግዚስት የሚያደርገው አንድ አምላክ that essence the what አንድ አምላክ ነው ያለው መጽሐፍ ቅዱስ። ክርስትና አትሊስት ቢብሊካል የሆነው ክርስትና መጽሐፍ ቅዱሳዊ የሆነው ክርስትና ብዝሃ አማልክት አምላኪ አይደለም፣ ፖሊቲስቲክ አይደለም፣ ሞኖቲስቲክ ነው። አንድ አምላክ ነው የምናመልከው። እግዚአብሔር አንድ ነው። በቃ አምላክ አንድ ነው። that's the essence። ስንት አምላክ አለ? አንድ። what exists አንድ አምላክ እሱ ነው። አሁን when it goes to person ሲሄድ who is in the እንትን then we talk about the who ያ አንድ አምላክ በዛ አንድ አምላክ በዛ ጋድ ሄድ ውስጥ ኔቸሩ ምን ይመስላል? who is he ማን ነው እሱ? then ዝርዝር ውስጥ ስንገባ ሶስት አካላት አሉ። እሱን እንመጣበታለን። መጀመሪያ ግን ፋውንዴሽናችን እግዚአብሔር አንድ ነው። አሜን ነው። እግዚአብሔር በማንነት አንድ ነው። ብዙ አምላክ የለም፣ አንድ ብቻ። ኤግዚስተንስ አንድ፣ ቢንግ አንድ። ዘዳግም 6 ማለት ነው። እስራኤሎች ስማ እስራኤል ሆይ። በነገራችን ላይ በየቀኑ እስራኤላውያን የሚሉት ቃል ይሄ ነው። ሸማ በየማለዳው በየማታው የሚባል ቃል ሸማ። እንትን አንዳንድ የይሁዲነትን የሚከተሉ ሰዎች ቤት ሄዳችሁ እንደሆነ እስራኤል ሀገርም ወይም በሌላም ሀገር የሚኖሩ በብረት ተደርጋ በራቸው ላይ የተለጠፈች ነገር አይታችሁ ታውቁ እንደሆነ እዛች ይቺና ጽሑፏ እስራኤሎች ስማ፣ አምላካችን እግዚአብሔር አንድ አምላክ ነው። በቃ አንድ አምላክ ነው። አንተም በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ ውደደው። በቃ አለቀ። አንድ አምላክ ነው ያለው፣ ሌላ የለም። አዲስ ኪዳንም እሱ ነው፣ ብሉይ ኪዳንም እሱ ነው። በብሉይ ኪዳንም እግዚአብሔር ተናግሮ እኔ ብቻ ነኝ፣ ከኔ በፊትም የለም፣ ከዚህ ወዲያም አይሰራም፣ እኔ ብቻ ነኝ አምላክ። እግዚአብሔር ነው አምላክ። ስንመጣም በአዲስ ኪዳን አምላክን ሶስት አያረገውም። አምላክን ሶስት አምላክ አያረገውም። አትሊስት ኦኬ። ኢየሱስ ክርስቶስ የጀመረውም እሱ ነው። ከትእዛዛት ሁሉ ፊተኛይቱ ትእዛዝ የቷ ናት? እሱ ነው። ጌታ አምላክህን ኖት ጌታ አምላኮችህን፣ ጌታ አምላክህን በፍጹም ልብ በፍጹም ሐሳብ ውደደው። እዚህ ላይ ጥያቄ ብዙ ስለሌለ ልናልፎ እንችላለን። በነገራችን ላይ አሁን ዛሬ ትምህርተ እግዚአብሔርን ስለምንጨርስ ያስተውሉ ጥያቄዎቻችሁን መላክ ትችላላችሁ። የትምህርተ እግዚአብሔርን ኦልሬዲ ለቀነዋል በፖድካስት መልኩ። ደግሞ የትምህርተ እግዚአብሔርን ስለምንጀምር መላክ ትችላላችሁ። ግን እግዚአብሔር አንድ ነው። አዲስ ኪዳንም ስንመጣ አንድ እግዚአብሔር አለና ነው።
አንድ እግዚአብሔር አለ ነው እምነታችን። ግን በሁለተኛ ደረጃ ያየነው ላስት ዊክ በዚህ አንድነት ውስጥ በዚህ ጋድ ሄድ በዚህ ቢንግ ውስጥ ሶስት አካላት ግን አሉ። ብሉይም አዲስም ላይ የምናያቸው ይህንን ለማየት ሞክረናል። 3 persons። ይሄ ቅድም አንድ አምላክ ያልነው ማን ነው? በምን ይገለጣል? ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ። አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ 3 persons፣ ሶስት አካላት ዲስቲንክት የተለያዩ የተለያዩ አንድ አምላክ ውስጥ የተለያዩ 3 persons። አብ አምላክ ነው፣ ያውም ፍጹም አምላክ። አብ የአምላክ ክፍል፣ ወልድ የአምላክ ክፍል፣ መንፈስ ቅዱስ የአምላክ ክፍል ሲደመር አንድ አምላክ አይደለም። እንደዛ ታምኑ ከሆነ አይደለም። አብ ፍጹም አምላክ፣ ወልድ ፍጹም አምላክ፣ መንፈስ ቅዱስ ፍጹም አምላክ ነው። ምን ማለት ነው? ኢን ፐርሰን እያንዳንዱ አካል ፍጹም አምላክ ነው ማለት ከአንዱ የበለጠ አምላክ የለም። ባህሪያቱን በተመለከተ በጣም አዋቂ የለም፣ ምሁር ጠቢብ የለም። ፉል በራሱ ፍጹም አምላክ አብ፣ ፍጹም አምላክ ወልድ፣ ፍጹም አምላክ መንፈስ ቅዱስ። ስንት አምላክ አለ? አንድ አምላክ። ኢን ዘ ጋድ ሄድ ግጻዌ መለኮት ይባላል አለኝ። ያው ሚኪ የምታውቁት ቋንቋ ያውቃል። ጋድ ሄድ ኢን ዘ ጋድ ሄድ ያ ኤግዚስተንስ አምላክ 3 persons፣ በሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ወደ ኋላ ሄዳችሁ ስትሪነሱን ማየት ትችላላችሁ በቪዲዮ። በጣም ብዙ ላስት ዊክ ስለተናገርኩ ለምን መሰላችሁ? በዚህ አሁን ይኸው ፐርሰንስ ማለት ይሄ ነው። በኤሰንስ ምን አለ ነው አንድ አምላክ። በዚህ አንድ አምላክ ውስጥ ማን አለ? 3 persons። ማን አለ? 3 persons in the Godhead። ይህንን ማስወገድ ማንችል። በነገራችን ላይ መጽሐፍ ቅዱስ ላይ ትምህርተ ሥላሴን በግድ እንመን ብለን መከራ በልተን አይደለም። በቃ እንዴት ኤክስፕሌን ታደርገዋለህ? አለ የሆነ በዚህ አንድ አምላክ ውስጥ አትሊስት ብዝሃነት እንዳለ ብሉይ ኪዳን ራሱ ይነግረናል። ገና ከመጀመሪያው ቡም አለ ሌላ። እንዴት ነው አንድ የሆኑት? እንዴት ነው 3 የሆኑት ነው እንጂ አሉ። እሱን ምንም ማለት ኤቭሪ ፔጅ ኦልሞስት ከዘፍጥረት ጀምሮ የምናየው ነገር ነው። ብሉይ ኪዳን ከጥንትም በአንዱ አምላክ ላይ የተመሰረተ ግን there is plurality። ላስት ዊክ ያየ ነው there is plurality። ኤሎሂም ኤሎሄ ለዋናው ለአንድ ነው። ኤሎሂም 3 መሆናቸው ነው እንጂ እርግጠኛ ያልሆነ ኤሎሂም ነው። ኤሎሂም ነው፣ ፕሉራል ነው። ላስት ዊክ እንደገና እንድትሄዱ አበረታታችኋለሁ። የሆነ ሌላ አካል አለ። እሱ ራሱ እኛ እያለ ነው የሚያወራው። ግርማዊነት ቃል ነው የሚሉ ሰዎች አሉ። ግርማዊነት የለም በዕብራይስጥ ማጀስቲክ አይደል። እኛ እያለ ነው። ማና ለሌላ ብለን እንፈልግ እንጂ እኛ እንፍጠር፣ እንሂድ፣ እንውረድ፣ ቋንቋቸውን እንደበላልቀው። ትንቢተ ኢሳይያስ ምዕራፍ 6 ቅዱስ 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 ቅድም የዘመር ነው የሠራዊት ጌታ እግዚአብሔር። ማንን ልላክ? አንድ። ማንስ ይሄድልናል? ማን አለ? ነው መፈለግ ነው ያለብህ እንጂ እንደሌለ መደምሰስ። አይሁድ ጸጥ ነበር የሚሉት። ማንን ልላክ? ዘዳግም 6 አንድ አምላክ ነው። ማንስ ይሄድልናል ይላል ራሱ ዝም ነው። ጌታችንን በአዲስ ኪዳን ሲያነሳላቸው ዝም። ለመሆኑ ክርስቶስ የማን ልጅ ነው? የዳዊት። ከዛ በኋላ በነገራችን ላይ ጥያቄ አልጠየቁም ይላል። ዝም አሰኝ ነው። ክርስቶስ የማን ልጅ? የዳዊት ልጅ። ክርስቶስ የማን ልጅ ይመስላችኋል? የዳዊት ልጅ ነው። ታዲያ ዳዊት ጌታዬን ብሎ እንዴት ነው ልጁን ጌታዬ የሚለው? የዳዊት ልጅ ነው ደግሞ ጌታ ነው። ከዛ ላይ ጥያቄ የለም። እኛ ጭጫ አንለም ነው ሲስተማቲክ ቴዎሎጂ ማለት። ፋይንድ አውት ማድረግ አለብን። ማን ነው ያ ጌታ? ምንድነው ሪሌሽንሺፑ ከአብ ጋራ? እሱ ነው አናላይዝ ለማድረግ ምን ሞክረው እንጂ አለ ሌላ አካል አለ። በቃ ራሳችሁ እዩት። አሁን እንግዲህ መጽሐፍ ቅዱስ ስታነቡ ጥቂቶቹን የጠቀስኩላችሁ ስታነቡ ዝም ብላችሁ እስቲ መነጽራችሁን ተለቅ አስደርጉት። አለ ብዙ ቦታ ሌላ ነገርም አለ። አሁን አጋር
በምድረ በዳ የእግዚአብሔር መልአክ አገኛት ይላል። አንዱ እኔ ማጥናት ያለብን ነገር የእግዚአብሔር መልአክ የሚለው ነው። ሜቢ ክሪስቶሎጂ ላይ ስንገባ እናነሳዋለን። ይሄ የእግዚአብሔር መልአክ በብሉይ ኪዳን ያለ የእግዚአብሔር መላእክት አሉ። ለምሳሌ ፍጥረታት ናቸው፣ የሚያገለግሉ መናፍስት ናቸው የተባሉ የእግዚአብሔር መላእክት አሉ። ታዩዋቸው አላችሁ ራሱ አሉ። እግዚአብሔርንም ያመልካሉ፣ ቅዱስ ቅዱስ እያሉ ይገለጣሉ። ለሰዎች መገለጥ ሲያስፈልጋቸው ያስታውቃሉ። እነሱ ሲሆኑ ያስታውቃሉ። የእግዚአብሔር መልአክ ይባላሉ፣ ያስታውቃሉ። ይህ እንዴት አይነት ሰላምታ ነው ስትል ለምሳሌ በቃ መልአኩ ገብርኤል ያስታውቃል። መልእክቱን ነግሮ የሄደ መልአክ ነው። ያስታውቃሉ። መላእክት ሲገለጡ ይሸፍናሉ፣ ፊታቸውን ይሸፍናሉ፣ እንትን ያደርጋሉ። እግዚአብሔር ማየት አይችሉም፣ ያስታውቃሉ። ሲሰገድላቸው ራሱ እራት አድርገው ይላሉ። ቢያንስ በዮሐንስ ራእይ እናገኛለን፣ ብሉይ ኪዳን ላይም እናገኛለን። ኧረ ተው ቆይ ምናምን ይሏል። ኧረ አይሆንም ይላሉ፣ ያስታውቃሉ። ግን አንድ የእግዚአብሔር መልአክ የሚባል አለ። ማን ነው የሚያስብል? ይሰገድለታል፣ ይቀበላል አምልኮ። ደግሞ የእግዚአብሔር መልአክ ይባልና እግዚአብሔር ይለዋል እዛው። የእግዚአብሔር መልአክ ሲል ቆይ እግዚአብሔር ይለዋል። ለምሳሌ አጋርን በምድረ በዳ አገኛት። የእግዚአብሔር መልአክ የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ነው። አን ኤንጅል ኦፍ ዘ ሎርድ ነው ሲል የቆየው እኮ። በጣም ዝም ብላችሁ መጽሐፍ ቅዱስ ሰፋ ባሉ መነጽር ማየት ነው። አሁን ምዕራፍ 16 ዘፍጥረት ላይ ማለት ነው። የእግዚአብሔር መልአክም ተገለጠ፣ እንደዚህ አወራት ምናምናና ከዛ እርሷም ያናገራትን እግዚአብሔርን ኤልሮይ ብላ ጠራች። እግዚአብሔር መልአክ አይደለም እንዴ? ይሄ እንደሌሎቹ አደ ነገር አይደለም። ይሄ ቅድመ ትስጉት ክርስቶስ ምን ነው? ፕሪ ኢንካርኔት ክራይስት። ኢየሱስ ሲወለድ የጀመረ የሚመስላቸው ሰዎች አሉ። ኢየሱስ ሲወለድ አይደለም የጀመረው። ኢየሱስ ክርስቶስ የዘላለም ትላንትናም ዛሬም እስከ ለዘላለም ያው ነው። ፕሪ ኢንካርኔት ነው። ከትስጉቱ በፊት እንመጣበታለን። ትስጉት ምን እንደሆነ ኢንካርኔሽን ማለት ነው። ክርስቶስ ሰው ሆኖ ከመወለዱ በፊት አለ። ሕያው አምላክ ነው፣ የእግዚአብሔር ልጅ። የሱ መገለጦች ናቸው ብለን እናነባለን እኛ። ይሄ ነገር እግዚአብሔር ነገር ነው። ኤልሮይ ብላ ጠራች። ምክንያቱም የሚያየኝን አሁን አየሁት አለች። የእግዚአብሔር መልአክ ሲል ቆይቶ እግዚአብሔር ይለዋል። አለ ሌላማ አለ በብሉይ ኪዳን ገና እግዚአብሔር ራሱ ኤሎሂም ሰማያትና ምድርን ፈጠረ። ምን ይላል? ከዛ ምድርን ባዶ ነበረች፣ ቅርጽ አልባም ነበረች። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ይረብብ ነበር ይላል። አለ የሆነ በቃ እንደዚህ እያላችሁ እዩ ማለት መካድ አንችልም። ቢያንስ መካድ አንችልም። አሁን ለምሳሌ በዘጸአት ምዕራፍ 3 ላይ ራሱ በቁጥቋጦው እሳት ላይ እኮ ግራ የሚያጋባ ነገር እኮ አለ። በቁጥቋጦው እሳት እኮ እግዚአብሔር ሲገለጥ ይሄ ቦታ የተቀደሰ ነው፣ የቆምክባት መሬት ጫማን አውልቅ የተባለው እግዚአብሔር ስላለ ነው። ሙሴ እግዚአብሔር ስላለ ነው። ማን ነው እዛ ቁጥቋጦ ውስጥ ያለውና የማይቃጠለው? እግዚአብሔር። ማን ነው? እግዚአብሔር። ሆሊ ጋድ ኢትስ አ ሆሊ ግራውንድ። አውልቅ ጫማን። ልብ ብላችሁ ስታዩት ግን ምዕራፍ 3 ቁጥር 2 ጀምሮ የእግዚአብሔር መልአክ ማን? የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። ማን ነው የታየው? ዝም አላችሁ፣ ፈራችሁ እናንተ ራሱ። ማን ነው የታየው? እግዚአብሔር መልአክ። አን ኤንጅል ኦፍ ዘ ሎርድ። እንዴ ቁጥቋጦ መሃል ላይ በእሳት ነበልባል፣ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ሳይቃጠል አየ። እሳት አለ፣ መልአኩ፣ ቁጥቋጦው አይቃጠልም። ከዛ ሙሴ ልሂድና ልመልከት አለ ሲል ቁጥር 4 ይህንን ሲል ሙሴ እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ የእግዚአብሔር መልአክ ብሎ አረፍተ ነገር ጀምሮ እግዚአብሔር ይላል። አላያችሁት? እዩዋት። የእግዚአብሔር መልአክ በቁጥቋጦ መሃል ነበረ። በቁጥቋጦ ማን? የእግዚአብሔር መልአክ። ከዛ ሙሴ ሊያየው ሲሄድ እዛ ቁጥቋጦ መሃል ያለው እግዚአብሔር ይላል። ምንድን ነው ይሄ መልአክ? አይ ዶንት ቲንክ ኢትስ አን ኦርዲነሪ ኤንጅል። ይሄ እግዚአብሔር ይመለከት እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከግራ አውጣ አለው። ደግሞም እኔ አለው ያ መልአክ እግዚአብሔር
እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። አይናችሁን ይክፈትላችሁ። በቃ አለ የሆነ የእግዚአብሔር መልአክ አለ። የእግዚአብሔር መልአክ ነው፣ ግን ዲስክሪፕሽኑ እንደ ኦርዲነሪ ኤንጀልስ አይደለም። ዲስክሪፕሽኑ የሆነ እግዚአብሔር ነገር የሆነ እግዚአብሔር መልአክ አለ። በብሉይ ኢየሱስ በአዲስ አይደለም የጀመረው። የት ነበር? በብሉይ እየተገለጠ ነበር እና በቁጥቋጦ መሃል ሆኖ ለሙሴ የታየ ማን ነው? የእግዚአብሔር መልአክ። ከዚያስ እግዚአብሔር፣ ከዛ የአባቶች አምላክ ነኝ አለው እሱ። በነገራችን ላይ እሱ መሆኑን የምታውቁት እኔ ነኝ ብሎ ዘጸአት 3ማ እንደው እሱ እንደሆነ ምንም ጥርጥር የለው። እውነት የዘጸአት 3ቱ የእግዚአብሔር መልአክ የተባለው አንተ 50 ዓመት ያልሞላህ አብርሃምን አውቃለሁ ትላለህ። ትዝ ይላችኋል ዮሐንስ 8 አንተ 50 ዓመት ገና ሳይሞላ አብርሃምን አውቃለሁ ትላለህ። አብርሃም አይቶኛል ትላለህ። አብርሃም ገና ሳይወለድ በፊት እኔ ነኝ አለ። እኔ ነኝ። ኤግዛክትሊ 3 ላይ የተናገራትን ነው የተናገረው። ዘጸአት 3 ላይ እኔ ማን ነው የላከኝ ልበላቸው? እኔ ነኝ። ኢየሱስ ዮሐንስ 8 ላይ መጣና እኔ ነኝ። ዋይ እግዚአብሔር አለ፣ የእግዚአብሔር መልአክ አለ። ያ የእግዚአብሔር መልአክ አንዳንዴ አምልኮ ተቀባይ እግዚአብሔር ነገር ተብሎ ስላላችሁ ደስ ብሎኛል። መሳፍንት ምዕራፍ 2 ላይ አለላችሁ። ቦኪም የሚባል ቦታ ተሰብስበው በነበረ ጊዜ እስራኤል የእግዚአብሔር መልአክ ይላል መሳፍንት 1:2 ላይ መሳፍንት 2 ቁጥር 1 እስከ 2 ላይ የእግዚአብሔር መልአክ ከጌልጌላ ወደ ቦኪም መጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላቸው ምድር አግብቻችኋለሁ። እስከ ዛሬ እንደዚህ የሚለው እኮ እግዚአብሔር ነው። መልአኬን በፊት እሰዳለሁ ይላል እንጂ አወጣችኋለሁ፣ አገባችኋለሁ፣ እመራችኋለሁ፣ የተስፋይቱ ምድር አገባችኋለሁ፣ ለአባቶቻችሁ እኔ ነኝ የማልኩት አይሉም መላእክት። ያውቃሉ ድርሻቸውን። ትእዛዙን አስፈጻሚ እንጂ ትእዛዝ አውጭ አይደሉም። ህግ አውጭ አለ፣ ህግ አስፈጻሚ አለ በእግዚአብሔር ዘንድ። ህግ አስፈጻሚ ህግ አውጭ አይሆንም። እንስላክ ምን ይላል ይሄ መልአክ ተገልጦ ለእስራኤል? እኔ እኮ ከግብፅ ምድር አውጥቻችኋለሁ። እሺ ለአባቶቻችሁ ወደ ማልኩላችሁ ምድር አግብቻችኋለሁ። እሺ ቃል ኪዳኔን እኔ ለዘላለም አላፈርስም ይላል መልአክ። he must be a different መልአክ ነው ብዬ ማምነው እኔ። ሌላ አስተሳሰብ አለኝ ካላችሁ it's okay። በአስተሳሰብ አልጫወትም እኔ። this is what I believe። ይሄ መልአክ የተለየ መልአክ ነው። እግዚአብሔር ወልድ ነው በአዲስ ኪዳን ሲገለጥልን። እግዚአብሔር ወልድ ነው። ግን before that he was there። so even በብሉይ በአንዱ አምላክ በአሐዱ አምላክ ውስጥ አለ ነገር። ኢሳይያስ 6ን አንብበነዋል ብለነዋል። የዘላለም አምላክ ሁሉ ይለዋል። ግን ኢሳይያስ ምዕራፍ 48 ላይ አንድ ቃል አሳያችሁና I know this is a little bit complicated ግን ጥሩ ነው። ኢሳይያስ 48 ላይ የእግዚአብሔር ባሪያ የሚባለው እኛ እንግዲህ በአዲስ ኪዳን መሲሁ ምንለው ነው የሚናገረው። እግዚአብሔር ባሪያዬን እልካለሁ ስለዚህ ይላችኋል በኢሳይያስ ብዙ ጊዜ። በኢሳይያስ በተለይ በ40ዎቹ ምዕራፎች ውስጥ የእግዚአብሔር አገልጋይ የእግዚአብሔር ባሪያ የሚባለው አለ በጣም እስከ ኢሳይያስ 53 ምናምን ድረስ ባሪያዬ ምናምን የሚለው ኢሳይያስ 53 መጥቶ የሚሞተው ማለት ነው። ስለሱ የእግዚአብሔር ባሪያ ነው፣ የእግዚአብሔር አገልጋይ ነው፣ ባሪያ ነው። ባሪያዬ የሚለው ነው እግዚአብሔር። that's the Messiah። መሲሁ ይመጣል፣ የእግዚአብሔር ባሪያ የእግዚአብሔር አገልጋይ እና በመሃል ጣልቃ ገብቶ ያ የእግዚአብሔር ባሪያ የሚመጣው የእግዚአብሔር ባሪያ ይናገራል። ሲናገር ስሙ ኢሳይያስ 48:16 ያ የእግዚአብሔር ባሪያ ነው የሚናገረው የእግዚአብሔር አገልጋይ ምን ይላል? ወደ እኔ ቅረቡ ይህንም ስሙ ይልና እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ይሄ እግዚአብሔር ባሪያ ዝም ብሎ አይደለም እልከዋለሁ የሚለው እግዚአብሔር ምንድን ነው? ነበርኩ ይላል። ነበርኩ አለው አሁንም ኢሳይያስ አይደለም እዚህ ላይ እስኖዲ አይዛያ አይደለም። ኢሳይያስ የሚናገርለት ባሪያ ነው ገብቶ የሚናገረው። እኔ እሺ ከጥንት ጀምሮ ነበርኩ አሁንም አለው። በስውር የሆነ ነገር አልተናገርኩም፣ ከሆነበት ጊዜ ጀምሮ እኔ አለው ይልና አሁን የመጣሁት እሺ ጌታ እግዚአብሔርና መንፈሱ ልከውኛል።
ጌታ እግዚአብሔርና መንፈሱ ልከውኛል የሚል የእግዚአብሔር ባሪያ አለሁ የሚል አለ ዝም ብሎ ብሉይ ኪዳን ላይ ካያችሁት ለማለት ግልጽ ነው እስካሁን ጥሩ ነው ሶስተኛ ግን ያልየ ነው ላስት ዊክ አህዱ አምላክ ለምን መሰላችሁ አዲስ ኪዳን ልትወው ነው በአዲስ ኪዳንም እንደዛ ስለሆነ ማለት ነው አዲስ ኪዳንም you cannot deny it በመጀመሪያው ቃል ነበረ ዮሐንስ 1 በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ በመጀመሪያው ቃል ነበረ ቃልም እግዚአብሔር ፊት ነበረ እግዚአብሔር አጠገብ ነበረ he was with God and he was God አምላክ የሆነ ቃል በአምላክ ደግሞ አምላክ ራሱ ነው ቃል አምላክ ሆኖ የተለወጠው እንዳንል አለ እግዚአብሔር አለ ይሄ ቃል እግዚአብሔር ዘንድ አለ አጠገቡ ይሄ ቃል ራሱ እግዚአብሔር ነበር ቡም አብ ወልድ መንፈስ ቅዱስ ሄዳችሁ አጥምቁ በስም አብ ወልድ መንፈስ ቅዱስ ስም አንድ አምላክ ግን 3 persons ላስት ዊክ ይሄን ያየነው ሶስተኛው ያየነው ግን ስሉስነት በአንድነት ነው the triune God ነው triunity ምንለውን እሱንም አይተናል የላስት ዊክ ቪዲዮ ማየት ትችላላችሁ እግዚአብሔር ባጭሩ ለዘላለም እግዚአብሔር ለዘላለም በሶስት አካላት አንድ አምላክ ሆኖ የሚኖር ነው በሶስት አካላት አብ ወልድ መንፈስ ቅዱስ አንድ አምላክ ሆኖ ይኖራል እግዚአብሔር መለኮት ነው በማንነት በባህሪ በኤሰንስ አንድ ደግሞ ኢን ፐርሰንስ ሶስት አካላት ሆኖ ለዘላለም የሚኖር አምላክ ነው ዛሬ የዛሬውን ትንሽ ላሳያችሁ ግልጽ ነው ዛሬ ትንሽ በስላሴ አካላት መካከል ያለውን ግንኙነት ለመቃኘት እንሞክር በስላሴ አካላት መካከል ያለውን ግንኙነት በስላሴ አካላት በራሳቸው ብቻ ሳይሆን በአብ ወልድ መንፈስ ቅዱስ ብቻ ሳይሆን አብ ወልድ መንፈስ ቅዱስ ኢን ዜር ኢንተራክሽን ከፍጥረት ጋር በእሱን ሪሌሽንሺፕ ማየት በጣም ጥሩ ለምን መሰላችሁ ወገኖቼ አብ ወልድ መንፈስ ቅዱስን በተመለከተ ስላሴን ማያምኑ ሰዎች የስላሴ አማኞችን ለማሸማቀቅ የሚሞክሩበት አንዱ ነገር ሪሌሽንሺፓቸውን በማንሳት ነው እሺ እንዴት ሆኖ ነው ኢኳሊ ጋድ የምትሉት ኢየሱስን እንዴት አብልኮኛል የሱን ፈቃድ ለመፈጸም ነው የመጣሁት ከራሴ አይደለም እርሱ ነው የላከኝ እያለ እንዴት ተላኪ እንዴት ሆኖ ነው ኢኳል ምናምን ይላሉ ማየቱ በጣም ጥሩ ነው የስላሴ አካላትን ግንኙነት ትንሽ እርስ በርስ ባላቸው ግንኙነት ኢተርናል ሪሌሽንሺፕ አላቸው ይሄ ላስት ዊክም አይተነዋል እኔ በጣም እግዚአብሔርን አመሰግናለሁ በራሱ ሙሉ የሆነ ፍቅርና ሪሌሽንሺፕ ያለው አምላክ ነው አብ ለዘላለም አብ ነው ሂዝ ሪሌሽንሺፕ ከወልድ ጋር አብ ነው ሳይወለድ በፊት አብ ነው እግዚአብሔር አብ ወልድ ነው እግዚአብሔር ወልድ ልጅ ነው ሂዝ አ ሳን ልጅ ተወለደልን ነው እንጂ ልጅ ነው ኦኬ ኢተርናሊ ሪሌሽንሺፑ ልክ እንደዛ ነው አብ ወልድ መንፈስ ቅዱስ ነው ኢተርናል ግንኙነት በመካከላቸው አለ አሁንም እንደገና ትንሽ ሪቫይዝ ይቅርታ በጣም ሪደንደንት ስለሆንኩባችሁ ግን ምንም ምርጫ የለኝም ማንነትን በተመለከተ እኩል ናቸው አንድ ናቸው ማንነትን በተመለከተ እኩልነት አለ ምን ማለት ነው በስላሴ አካላት መካከል በጣም አምላክ የለም ዝቅ ያለ አምላክ የለም አምላክ ነው አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው equality when it comes to identity ማንነት equality አለ ላስት ዊክ አይተናል ይሄ አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው አንድ አምላክ ነው ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው በባህሪም አሁን ፉሊ ጋድ ነው አብ አሁን የአምላክ ባህሪያት ያልናቸውን ሁሉን ቻይነት በሁሉ ቦታ መገኘት ትዝራቸው አንዳንዶቹ እነሱ ባህሪያት በሙሉ ቅድስና ጽድቅ አብ ነው ወልድም ነው መንፈስ ቅዱስም ነው በመለኮት ባህሪ በመለኮት ማንነት እኩልነት ነው ያለው ከፍጥረት ጋራ ሰው ልጅን ጨምሮ ባላቸው ሪሌሽንሺፕ ግን ሁለተኛ ማየት ያለባችሁ ዛሬ የባህሪ እኩልነት አለ ማንነት ሁለተኛ ግን ማወቅ ያለብን ዛሬ የዛሬው ትኩረት ይሄ ነው
የተግባር የግብር ግብር ብዙ ጊዜ ነጋዴዎችን ያስደነግጣል። ገቢዎችን እያስታወሰ ግብር ስራ ማለት ነው። ተግባር በተግባር በግብር አሁን በማንነት በባህሪ አንድ እኩል፣ በግብር ግን በስራ በፋንክሽን ይሄን እወቅ ወንድሞች እናቶች፣ በፋንክሽን ግን ልዩነት አለ። and we're not ashamed of that። የማንነት እኩልነት የግብር ልዩነት አለ። የግብር ልዩነት አለ። ፋንክሽናል የሆነ ልዩነት ግን አለ። ምን ማለት ነው? በቃ በተለያየ መንገድ ከፍጥረት ጋር ኢንተራክት ያደርጋሉ the persons of the Trinity። በተለያየ መንገድ የተግባር ልዩነት አለ። ለምሳሌ አብ የአብን ግብር ነው የሚያደርገው፣ የወልድን አይደለም። በአንድ አምላክ ስር እኮ ነው። ወልድ የወልድን ግብር ነው የሚያደርገው፣ የአብና የመንፈስ ቅዱስን አይደለም። የአብ ግብር አለ፣ የወልድ ግብር ስራ አለ፣ የመንፈስ ቅዱስ ስራ አለ። አንድ ላይ ግን የአምላክ ስራ ነው። የአምላክ ስራ ግን ፋንክሽናሊ አብ፣ ወልድ፣ መንፈስ ቅዱስ። መስቀል ላይ የሞተው አብ አይደለም የምንለው። ለምሳሌ ሰው ሆኖ የመጣው አብ። ፋንክሽናል ልዩነቶች አሉ። መዳን የመለኮት ስራ ነው። ባለፈው እዚህ ተምረነዋል። የአብ የወልድ የመንፈስ ቅዱስ ስራ ነው። ግን ዲፍረንት ፋንክሽንስ አለ። የሮልስ ማለት እኮ ናቸው። ይሄ አይ ቲንክ እንግሊዝኛ ወጣቶችም ስላላቸው ዲፍረንት ሮልስ ግን አላቸው። the role of the father, the role of the son, the role of the holy spirit ግን አለ። እቺ እኮ ቀላል ናት። ግን ወደሚቀጥለው ስለመጣ ነው ማወቅ ያለብን። ልዩነት አለ። ለምሳሌ ፍጥረትን እንመልከት። መጀመሪያ ክሪኤሽን። አሁን ፍጥረትን ስትመለከቱ ፍጥረት የማን ስራ ነው? ማን ነው ሰማይና ምድርን ፈጠረ የሚለው? እግዚአብሔር። ጀነራሊ ክሪኤሽን የእግዚአብሔር ስራ ነው። የእግዚአብሔር ግን በዝርዝር ስታይ የሆነ ትሪኒቴሪያን ፎከስ እና ሮል ግን ታያለ በፍጥረት ስራ ውስጥ። ለምሳሌ ጀነራሊ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረው ኤሎሂም። ግን እዛው የፍጥረት ስራ ላይ another person of the Trinity ታያለ። ስራው አንድ ነው፣ አምላክም አንድ ነው፣ አክቲቪቲው ዲፈረንት ነው። እደግማለሁ። በቃ ስራው አንድ ነው፣ እየሰራ ያለው አምላክም አንድ ነው። ግን in the persons of the Trinity different roles ግን አሏቸው። ይሁን እያለ በቃሉ የሚናገረው የነበረው አብ ነው። በኋላም ይነግረናል። ከዛ መንፈስ ቅዱስ አለ። ሴም ክሪኤሽን ላይ የእግዚአብሔር መንፈስ በውሃው ላይ አዲሱ መደበኛ ትርጉም ይረብብ ነበር፣ ይሰፍፍ ነበር የሚለውን ብዙ ክርስቲያኖች ምን ይመስላቸዋል? ዶርማንት አይነት በውሃ ላይ ስለሆነ ውሃ ላይ ለምሳሌ ዘይት ስታደርግ ዘይት ይሰፋል። ምንም እያደረገ አይደለም። የዘይት መስፈፍ ይመስላችኋል? ኑ የተጠቀመበት ቃል የንስር አክቲቭ የሆነ እየሰራ ሰስቴን እያደረገ ቅርጽ እየሰጠ አለ። የእግዚአብሔር መንፈስ አክቲቭ መርበብ ነው እንጂ ፓሲቭ ዶርማንት መንሳፈፍ አይደለም። ምን አለ? ይሁን ይላል። ይሁን ይላል። የእግዚአብሔር መንፈስ አክቲቭሊ ቅርጽ እየሰጠ ሰስቴን እያደረገ እያጸና አለ። ሌላ የሥላሴ አካል in the same work of creation አለ። the spirit of God actively የተሳተፈ። ከዛ ግን እግዚአብሔር የሚናገረው ቃል ግን ዝም ብሎ አይነት ቃል እንዳልሆነ ደግሞ አዲስ ኪዳን ይነግረናል። ያ ቃል ሕያው ቃል ነው። ያ ቃል is the logos። ያ ቃል ዓለማትን የፈጠረበት ቃል እግዚአብሔር የንግግር ቃል አይደለም፣ ተራ ቃል አይደለም። it's another one። see ዮሐንስ 1:3 ሊስን ወገኖቼ። the logos በግሪክ ፍልስፍናም በምንም ስትሄዱ ሎጎስ በጣም አለ። ሎጎስ is አንኮዝድ የሆነ ኮዝ ነው።
እሱ ኮዝ የሌለው እሱ ምክንያት የሌለው ነገሮችን በሙሉ ያመጣቸው ነው። ግሪካውያኑ በፍልስፍናቸው የሆነ ኃይል ነው። አንድ ኃይል አለ ሲባል ድሮ ሰምታችኋል። በኮሙኒስት ጊዜ በግሪክ ፍልስፍና አንድ ኃይል አለ። ይሄ ሁሉ ክሪኤሽን ዝም ብሎ ሊመጣ አይችልም። ስለሆነስ የሆነ there must be a cause for it። ግን ኃይል ነገር ነው። and they used to call it the logos። ለዛ ነው ሁሉ ነገር ለምሳሌ ሎጎስ ሄዶ 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 ጥናት የሆነው እሱን ለማግኘት ነው መሰረቱን። ቴዎስ ሎጎስ ቴዎሎጂ፣ ባዮስ ሎጎስ ባዮሎጂ። በዚህ በፍጥረት ውስጥ ደግሞ ያለው ጥናቶች ሁሉ ሎጂ የሆኑት ለምንድን ነው? ያንን ኮዝ ለማግኘት ነው። እያጠኑ ያሉት ያንን ኮዝ ለማግኘት። ዮሐንስ ይመጣና አትድከሙ ልንገራችሁ ይላል። አንድ ነገር ከነሱ ጋር ይስማማል። እሺ ይሄ ሁሉ ነገር ከመሆኑ በፊት በአንድ ነገር እንስማማለን። እሺ ይሄ ሁሉ ነገር ከመኖሩ በፊት እነሱም ያምናሉ በዚህ። ይሄ ሁሉ ነገር ከመኖሩ በፊት እሺ ሎጎስ ነበረ። good there in the beginning was a logos። ከዚህ በኋላ ያለውን ነው የማያምኑት። ይሄንን ሎጎስ አንድ ፐርሰን ያደርገዋል። ሂ እያለ ነው የሚጠራው። እነሱ ኢት እያሉ ነው የሚጠሩት። ኃይል አይደለም ሂ ነው ይላል። ይሄ ብቻ ሳይሆን ይሄ ሎጎስ እግዚአብሔር ነበረ ይላል። ይሄ ሎጎስ አምላክ ነበረ ይልና ቁጥር 3 ሁሉ በእርሱ ተፈጠረ፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ የለም። አንዳንድ ሰዎች ሁሉ በእርሱ ሆነ ከሆነም ያለ እርሱ አንዳች አልሆነ። ሰርግ ካርድ ላይ ምን ያደርጉታል? ኢትስ ፋይን ይቅር ብለናችኋል። ይቅር ብለናችኋል። እሱንም ያደረገው እግዚአብሔር ስለሆነ ኢትስ ኦኬ። ያ ሰርጌንስ ራሱ ቤቴንስ ሁሉ በእርሱ ሆነ ከሆነስ አንዳችስ እንኳ ያለ እርሱ አልሆነም ብል ምን ችግር አለው? ኖ ፕሮብለም። እሷን ብቻ እያደረገ እንዳሆነ ግን እንዳታስቡ። ያ ጥቅስ ግን የእኛን ትዳር ስለመስራቱ አይደለም። ያ ጥቅስ በጣም የሆነች ትንሽዬ ነገር መጥቶ ይሄን ስለማድረጉ። ያ ጥቅስ ስለምንድን ነው? የሚታየውን የማይታየውን በሰማይ ያለውን በምድር ያለውን በሙሉ የተፈጠረውን ሁሉ የፈጠረው ያ ሎጎስ ነው። የተፈጠረውን ሁሉ እስን ወገኖች ሁሉ በእርሱ ሆነ። ስንቱ በማን በእርሱ ሁሉ በእርሱ ሆነ ይልና ከሆነ ሁሉ የሚለው ከተፈጠረው ሁሉ ማለት ነው። ያልተፈጠረ ስላለ እኮ ነው ከተፈጠረው ሁሉ የሚለው። ያልተፈጠረ አለ እሱ አልተፈጠረም። ለምሳሌ ከተፈጠረ ነገር ሁሉ ግን ያለ እርሱ የተፈጠረ ምንም ነገር ለካ ያ በፍጥረት ስራ ላይ ይሁን ዝም ብሎ ይሁን አይደለም። ኢትስ ሎጎስ ማን ነው? እግዚአብሔር ወልድ ነው። እግዚአብሔር ወልድ ምንድን ነው? ፈጣሪ። እግዚአብሔር አብ ምንድን ነው? ፈጣሪ። እግዚአብሔር መንፈስ ቅዱስ ምንድን ነው? ፈጣሪ። በፍጥረት ስራ ውስጥ ግን ዲፍረንት ሮልስ አለ። አዎ አብ ይናገራል፣ ያቅዳል። ወልድ ለካ እያረገው ነው። መንፈስ ቅዱስ ደግሞ ሰስቴን እያረገው ነው። ይረብብ ነበር። ቆላስይስ ምዕራፍ 1 ቁጥር 15-16 አይ ላቭ ዚስ። ቆላስይስ ምዕራፍ 1 ቁጥር 15-16 ላይ እርሱም ይላል ቅዱስ ጳውሎስ ስለ ክርስቶስ ሲናገር እርሱም የማይታይ አምላክ ምሳሌ ነው ይላል። የማይታይ አምላክ ታይቶ ነው። የማይታይ አምላክ ታይቶ ነው። የማይታየው አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በቃ የሚታየው የማይታየው ዙፋናት፣ አለቆች፣ ጌትነት በሰማይ ያለው በምድር ያለው ከምድር በታች ያለው ኤቭሪቲንግ በእርሱ ተፈጥረዋል። እርሱ ከፍጥረት ሁሉ በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከፍጥረት ሁሉ በኩር ነው የሚለውን አሪዮስ የተባለ አንድ በቤተክርስቲያን ታሪክ ውስጥ ተነስቶ የነበረ ሰው በኋላ እመጣበታለሁ። ከፍጥረት ሁሉ የመጀመሪያ ፍጥረት ነው ብሎ ይረዳዋል። እርሱ ብኩርና የበላይነት ነው። ብኩርና ስልጣን ነው። ብኩርና ሁሉ የእርሱ ነው። እዛው ኤክስፕላኔሽኑ ራሱ ሁሉ በእርሱ እና በእርሱና ለእርሱ ተፈጥሯል። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ የፍጥረት ሁሉ በኩር ነው ሲል የፍጥረት ሁሉ የበላይ ነው። ኦር ሌላ ትራንስሌሽን ከፈለጋችሁ እርሱ በፍጥረት ላይ በኩር ነው። እርሱ በፍጥረት ሁሉ ላይ በኩር ነው። የበኩር ልጅ አይደል? የሁሉ ነገር ወራሽ። እርሱ በፍጥረት ሁሉ ላይ በኩር ነው። ለምን? ሁሉ ለእርሱ ተፈጥሯል። እንመጣበታለን ትንሽ። ዕብራውያን 1:2
እግዚአብሔር ሁሉን ወራሽ ባደረገው ኮርስ የበላይ ደግሞም ዓለማትን በፈጠረበት በልጁ ላይ ረበስማም ክርስቲያኖች አላገኛችሁትም? ዓለማትን በፈጠረ ለካ እግዚአብሔር ይሁን እያለ የፈጠረበት ልጁ ነው። ዓለማትን በፈጠረበት በልጁ እግዚአብሔር ዓለማትን በማን ፈጠረ? በልጁ። ያ ቃል እየተወረወረ የመጣ ቃል ሰማያት ያ ሁኑ ሲል ያስሆነው አይ ዶንት ኖ እንደዚህ አይነት አማርኛ መኖሩ ያስሆነው እንዲሆን ያረጋው ወይስ እግዚአብሔር ወልድ? እግዚአብሔር ወልድ ሁሉ በእርሱ ሆነ ተፈጠረ። ከተፈጠረ ሁሉ ያለ እርሱ የተፈጠረ የለም። ዓለማትን በፈጠረበት በልጁ ተናገረ። ፍጥረት ምንድን ነው? አንድ ስራ። የማን ስራ ነው? የአንዱ አምላክ ስራ። ግን ዲፍረንት ሚና ነበራቸው። the persons of the trinity ያ አብን ይስይህም ወልድን ይስይህም መንፈስ ቅዱስን ይስይህም። መንፈስ ቅዱስም እንደዛው ይረበብ ነበር፣ ያጸና ነበር፣ ኦርደር ይሰጥ ነበር። መዝሙር 33:6 ላይ እንዲያውም መዝሙር 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ ይላል። ሎጎስ በእግዚአብሔር ቃል ሰማዮች ጸኑ ሰራዊቶቻቸውም ሁሉ በአፉ ውስጥ ትንፋስ ይላል። በአፉ ውስጥ ትንፋስ ብሉይ ኪዳን ስታጠኑ ሮዋህ ያህዌ የእርሱስ ትንፋስ is the Holy Spirit በመንፈስ ቅዱስ የእግዚአብሔር መንፈስ ፈጠረኝ እንደሚል የእግዚአብሔር መንፈስ ፈጣሪ ነው። እግዚአብሔር ወልድ ፈጣሪ ነው። እግዚአብሔር አብ ፈጣሪ ነው። ግን አንድ አይነት ነበር ፋንክሽን? ኖ different functions, equality, same action. አንድ ድግማ ምሳሌ ገና ስለመሰላችሁ ድነትን ውሰዱ። redemption, salvation, the same. ዳግም ፍጥረት salvation, the same. መዳን ስንት ነው? አንድ። የማን ስራ ነው? የአንዱ አምላክ። ኦኬ እዚህ ላይ እንቁም። መጀመሪያ መዳን ስንት ነው? አንድ። መዳኖች የለም፣ መዳን ነው። መዳን ስንት ነው? አንድ። የማን ስራ ነው? የአንዱ አምላክ። በዚህ የአንዱ አምላክ የድነት ፕሮጀክት ውስጥ if you want to take it as a project የተለያየ ሚና አላቸው እንደ አብ ወመንፈስ ቅዱስ። yes ይሄ እኮ ላስት ዊክ ማሳይቻችኋለሁ። ግን it's so beautiful እንዴት አድርጎ ኦርኬስትሬት እንደሚያደርገው። አንድ አምላክ ስለሆነ ተግባቦት አለ። አንድ አምላክ ስለሆነ ሲንክሮናይዝድ ነው፣ ግን ዲፍረንት ሮልስ። ለምሳሌ ማዳን የእግዚአብሔር ነው። መዝሙር 3:8 ማዳን የእግዚአብሔር ነው። salvation belongs to our God። በአጠቃላይ ግን የተለያየ ሚና ግን አለ። ለምሳሌ በመዳን ሂደት ውስጥ ዩሲ በተለይ አዲስ ኪዳን ስትመጡ የእግዚአብሔር አብ እቅድን፣ የእግዚአብሔር አብ ፍቅርን፣ የእግዚአብሔር አብ ስጦታ ሰጭነትን ታያላችሁ። that's his role። የእግዚአብሔር አብ ሚና ምን ነበር? ዩሲ እቅዱንና ፍቅሩንና ስጦታውን እርሱ አቀደው። አንድ እኮ ነው መዳን። አቀደው፣ እግዚአብሔር አቀደው። he planned it before the creation of the universe። ዓለም ሳይፈጠር በፊት ኤፌሶን 1 በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በቃ ወሰነ። ማን? አብ፣ የጌታችን የኢየሱስ ክርስቶስ አምላክና አባት። he designed it። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ወደደ፣ ዓለምን አክሽን እስኪወስድ ድረስ ወደደ፣ ዲዛይን አረገ። አብ ወደደ፣ ልጁን ሰጠ። ቢዩቲፉል ዲዛይን። ይሄ የማን ሮል ነው? የአብ። ገላትያ 4:4 እግዚአብሔር ጊዜው ሲደርስ ከሴት የተወለደውን ልጁን ላከው ነው የሚለው። ልስን ወገኖች፣ ልጁን ላከው ነው። የአብ እቅድ ነው፣ የአብ ስጦታ ነው። ልጁን ላከው። አንድ መዳን ነው። የስ ማን ነው ዲዛይን ያደረገው? እግዚአብሔር አብ። ኢትስ ፋንክሽን ፋንክሽናሊ ማለት ነው። እግዚአብሔር አብ ዜን አቀደና ጊዜው ሲደርስ ልጁን ላከው። የወልድም ሚና አለው። አይገርምም? መዳናችን ስላሴያዊ ነው። ፍጥረትም ስላሴያዊ ነው። መዳንም ስላሴያዊ ነው። በመዳን ሂደት ውስጥ አብና መንፈስ ቅዱስን አስባችሁ ታውቁ እንደሆነ እንጃ፣ ግን አብና መንፈስ ቅዱስ ወልድ ስራ ነው። ወልድስ መስዋዕትነት መምጣት፣ መስዋዕትነት መክፈል፣ መሞት ወዝ ወልድ። የወልድ ሚና ነው።
ሮል አንድ አምላክ ዲፍረንት ሮልስ። ከኔ ጋር ናችሁ እስካሁን? ግዴታችሁ ነው። የእውነት የወልድ ሚና ነው። ስራው አንድ ነው። የአንድ አምላክ ስራ ነው። የአምላክ ፕሮጀክት ነው። ግን ዲፍረንት ፋንክሽን ለምን መሰላችሁ ወገኖቼ? በስላሴ አካላት ውስጥ የተለያዩ ሚናዎች አሉ። በቃ ዲፍረንት ፋንክሽንስ አሉ። ወልድ መስዋዕትነት ኤፌሶን ምዕራፍ 5 ቁጥር 2 በነገራችን ላይ እግዚአብሔር ልጁን ላከው ሲባል በቃ ምን አደርጋለሁ እያለ እየተነጫነጨ የመጣ አይመስልም። እግዚአብሔር ልጁን ላከው። ኦፍ ኮርስ he was commissioned በደስታ መጥቶ ራሱን ሰጠ እግዚአብሔር ወልድ። ኤፌሶን ምዕራፍ 5 ቁጥር 2 ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። አብ ምን አረገ? ዲዛይንድ ላከ። ወልድ ምን አረገ? ሰጠ ራሱ። ቲቶ ምዕራፍ 2 ቁጥር 14 ቶሎ መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። አብ ምን አረገ? ወደደን፣ ዲዛይን አረገ። ወልድ ምን አረገ? መጣና መስዋዕት ሆነ። ራሱን መስዋዕት አድርጎ ሰጠ። ዲፍረንት ሮልስ። መንፈስ ቅዱስስ ኦፍ ኮርስ በመዳን ሂደት ውስጥ ታውቃላችሁ እናንተ መንፈስ ቅዱስ አተመን ምናምን ሲላችኋል። ኤፌሶን ምዕራፍ ርስትን ተቀበለን መጣና አተመን መንፈስ ቅዱስ ባይ ዘ ወይ ይሄንን መዳን በሰዎች ህይወት ውስጥ ኢምፕሊመንት የሚያደርገው ደግሞ መንፈስ ቅዱስ ነው። አብ ልጁን ላከ፣ ወልድ በመስቀል ሞተ። ይሄ እኮ ቲዮሪ የሆነብን ነበር። በእያንዳንዳ ቲዮሪ ስላላረገብን እግዚአብሔር ደስ አይላችሁ? ቲዮሪ ሆኖ የቀረባቸው ሰዎች እኮ አሉ። እግዚአብሔር ወደደን ልጁን ላከና በመስቀል ሞተ ብለው ከማለት አልፍ። እግዚአብሔር ስለ መንፈስ ቅዱስ የተባረከ ይሁን። ጌታ ኢየሱስ ስለ ዳግም ልደት ለኒቆዲሞስ ሲነግረው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለው። ግን ይህንን ሪያሊቲ በሰው ህይወት ውስጥ አምጥቶ ዳግም ልደትን ሰጥቶ አዲስ ማንነትን የሚሰጠው ኢዝ ሆሊ ስፒሪት። ነፋስ አለው ዮሐንስ 3:5-8 ነፋስ ወደ ወደደው ይነፍሳልና ይመጣና ነፋስ ሩዋህ የእግዚአብሔር መንፈስ ነፋስ ይነፍስና አዲስ ማንነትን ይሰጠዋል። ሰው ከውሃና ከመንፈስ ይወለዳል። መንጻትንና ትራንስፎርሜሽንን ነው የሚያመለክተው። ሌላ ጊዜ ልናየው እንችላለን። ሳልቬሽን ላይ ከውሃና ከመንፈስ መወለድ በሕዝቅኤል ላይ ፕሮሚስ እንደተደረገው አጠራችኋለሁ፣ መንፈሴን በውስጣቸው አረጋለሁ እንደተባለ አዲስ ልደት ማለት ነው። አዲስ ልደት ሪጀነሬሽን ማን ይሰጣል? መንፈስ ቅዱስ። አብ ፕላንድ ሂ ላቭድ አስ። ወልድ መጣና ራሱን ሰጠ። መንፈስ ቅዱስ መጣና ትራንስፎርም ህይወታችን። ትራንስፎርሜሽን የሰጠን እሱ ነው። ቅድስናን የሚሰጠን እሱ ነው። ሮሜ 8:13 እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገድሉ፣ ቅድስና በመንፈስ የሰውነትን ስራ ብትገድሉ ኃይል እስከተቀበሉ ድረስ ከኢየሩሳሌም እንዳትወጡ ሆሊ ስፒሪት። ዳግም ልደትን፣ ኃይልን፣ ትራንስፎርሜሽንን፣ ቅድስናን ደግሞ ህይወትን የሚሰጠን ማን ነው? የመንፈስ ቅዱስ ህይወት። የመንፈስ ቅዱስ ህይወት። ማዳን የማን ነው? የእግዚአብሔር ነው። ስንት ነው? አንድ ነው። ማን ነው ያዳነን? እግዚአብሔር ነው። ግን ስሉስ እግዚአብሔር ዲፍረንት ሮልስ ነበሩት። ያ እግዚአብሔር አብ ልጁን ሰጠ። እግዚአብሔር ወልድ ራሱን ሰጠ። ወንድማችን ታምራት የዘመረው እግዚአብሔር አብ ልጁን ሰጠ። እግዚአብሔር ወልድ ራሱን ሰጠ። መንፈስ ቅዱስ ቃሉን ሰጠ። መንፈስ ቅዱስ ትራንስፎርም አድርገን አንድ መዳን ዲፍረንት ሮልስ በቃ ሪዲፋይን ተደርጓል። መዳን ሪዲፋይን ተደርጓል። ሌሎቹን ሌላ ጊዜ ልታያቸው። ኢቭን ባርኮት እኔ አሁን ሳይ የብሉይ ኪዳን ባርኮት አለ። በብሉይ ኪዳን ባርኮት ውስጥ ያመጣና ትሪኒቲን ያስገባዋል ጳውሎስ። ባይ ዘ ወይ የአዲስ ኪዳን ጸሐፍት ለቴዎሎጂካሊ ትንሽ አድቫንስ ሊሆነ ነገር ፈልጋለሁ ካላችሁ ዝም ብላችሁ ብታጠኑት በጣም ጥሩ ነው። መጽሐፍ ቅዱስ ትምህርት ቤት የምትሄዱ ልጆችም ካላችሁ የአዲስ ኪዳን ጸሐፍት በአብዛኛው በጥንቃቄ ነው የሚጽፉት የትሪኒቲን ነገር ፖሊቴይስቲክ የሆኑ እንዳይመስል። ስላሴ አማኝ ናቸው እንጂ ብዝሃ አማልክት አማኝ አይደሉም። ምን ያደርጋሉ? ያንዱን አምላክ
ስራ ያመጡና አብን ወልድን መንፈስ ቅዱስን ያስገቡበታል። የአንድ አምላክ ስራ የተባለውን አብን ወልድን መንፈስ ቅዱስ so they bring the concept of monotheistic እግዚአብሔር monotheistic ከዛ አብ ወልድ መንፈስ ቅዱስ ፋንክሽኑን ያስገቡበታል። ለምሳሌ አሮን ባርክ የተባለው ህዝብ የሚባረከው ለምሳሌ ዘኍልቍ 6:24-26 ይሄ እንኳን በቃ ጊዜ ካላችሁና የተረፈ አቴንሽን ካላችሁ ነው። እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ እግዚአብሔር ብቻ ነው። እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ወደ አንተ ያንስ። እግዚአብሔር አዲስ ኪዳን ተንተን ያደርገዋል። ተንተን ሲያደርገው ባለፈው ሳምንት መጨረሻ ላይ እንዳነብኩላችሁ ነው። ሁለተኛ ቆሮንቶስ ምዕራፍ 13 የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ኅብረት ቁጭ አንድ አምላክ ዲፈረንት ሮልስ። በቃ ላስት ዊክ ያነሳዋቸውን ሁለት ጥቅሶች ዝም ብዬ ነገርያችሁ ልለፍ። ትዝ ይላችሁ እንደሆነ በመዳን ውስጥ የመንፈስ ቅዱስን ሚና ትዝ ካላችሁ አንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 1 እስከ 2 ትንሽ ሜሞሪ ያላችሁ የሱ ወይስ ጠፋ? ትንሽ ሜሞሪ ያለው ሰው አለ? ትዝ ይላችኋል። ለተበተኑት ጴጥሮስ ሲጽፍ ምን አላቸው? እግዚአብሔር አብ አስቀድሞ ያወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ በመንፈስ የሚቀደሱ በደሙ የተረጩ በእግዚአብሔር አብ የተወደዱ አንድ መዳን ዲፈረንት ፋንክሽንስ። ይሁዳ ዋናው ሐሳባችን ትዝ አላችሁ ቁጥር 20 እና 21 ላይ እግዚአብሔር አንድ ነው የሚለው ይሁዳ ቁጥር 20 እስከ 21 ላይ እናንተ ግን ወዳጆቼ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አገኛችሁት? ላስት ዊክ ስላብራራሁት ይሄ ወደ ዘላለም ራሳችሁን ለማነጽ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ትሪኒቴሪያን ዲፈረንት ፋንክሽንስ። ናው ወደ ዋናው ምን ወደ ዋናው ከዚህ ቀጥሎ ወደ ዋናው አንድ ሰባኪ ያለ ጳውሎስን እንደምሳሌ የሚወስደው ጳውሎስ አንዳንድ ጊዜም በመልእክቶቹ ፋይናሊ ብራዘርስ ይልና ከዛ አንድ ሌላ ምዕራፍ ይጽፋል። በቀረውስ ብሎ ግን በቀረውስ ወንድሞቼ ተመልከቱ። በዚህ ዲፈረንት ፋንክሽን ይሄ I really want us to pay attention to this። በዚህ የግብር የፋንክሽን ልዩነት ውስጥ ምንም ማፈር የሌለባችሁ ማለት ነው። ምንም የማያሳፍር ዶክትሪን በዚህ የግብር የሥራ የተግባር የሮል የፋንክሽን ልዩነት ውስጥ in the persons of the Trinity መገዛዛት አለ፣ ኢኳሊቲ አለ፣ ዲፍረንት ፋንክሽን አለ፣ መገዛዛት አለ። አይገርምም? ይሄን ሶስት ይዛችሁ ከሄዳችሁ በጣም አሪፍ ነው። እኩልነት አለ፣ የተለያየ ግብር አለ፣ መገዛዛት አለ። አንዱ ለአንዱ ይገዛል፣ ይላካል። ቢያንስ አብ ልኳል፣ ወልድ መንፈስ ቅዱስ ተልኳል። መላክ አለ፣ መላክ አለ። የአብ ፈቃድ አለ፣ ፈቃዱን ለማድረግ ነው የመጣሁት አለ። ይሄ ትንሽ ኮንፊውዝ አያረግም? ኧረ በፍጹም። እንደሱ ለመሆን ነው እኛ መጸለይ ያለብን። በእኩልነት መገዛት አሳያችኋለሁ። ለምሳሌ in this function በፍጥረትም በማዳንም in his providence በሁሉ ነገር በቃ አብ ይልካል፣ ወልድ ተልኳል። አብ ልኳል፣ ወልድ ተልኳል። ዮሐንስ ምዕራፍ 6 ቁጥር 38 ዮሐንስ 6:38 ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና በቃ ተልኬያለሁ። የመጣሁት ደግሞ የላከኝን ፈቃድ ላደርግ ነው። ዳን ፊልጵስዩስ ምዕራፍ 2 ቁጥር 8 በመለኮት ክብር ሲኖር ሳለ ከአምላክ ጋር መተካከልን መቀማት መሻማት እንደማይገባ ነገር ቆጥሮ ራሱን ዝቅ አድርጎ እሺ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ። ታዘዘ። አባቱ አዛዥ አለ፣ ታዛዥ አለ።
ዌት እኩልነት አለ አላልክም ወይ? ያ እኩልነትን ሳይደመስስ በፋንክሽን የማንነት እኩልነት፣ የግብር መለያየትና መገዛዛትና መላክ መታዘዝ አለ in the persons of the Trinity። ይሄ በእንግሊዝኛ ፋንክሽናል ሰቦርዲኔሽን የምንለው ነው። ኦንቶሎጂካል ኢኳሊቲ የቅድሙ ቅርታ ስለ እንግሊዝኛው ምን ማድረግ አልችልም፣ ለወጣቶቹ ነው። ትልልቆቹም አላችሁ እንግሊዝኛ የምታውቁ እንደኔ ምን ሞክር። ኦንቶሎጂካሊ when it comes to ontology አንድ እኩል when it comes to function ተግባር ግን መለያየት ብቻ ሳይሆን variety of functions ብቻ ሳይሆን ሰቦርዲኔሽን ደግሞ አለ። በነገራችን ላይ መገዛት ዝቅ ማለት ማነስን አያመለክትም። እኛ እኮ ምን መሰላችሁ እግዚአብሔርን ለመረዳት ከኛ እንጀምራለን። እኛ ከእግዚአብሔር ጀምረን እኛን እንቃኝ ከኛ እንጀምራለን። አባትና ልጅ እኩል ነው ምን ማባት አለ ልጅ አለ ብለን ነው የምንጀምረው። እመቤቲቷና ጌቶችና አሁን የቤት ሰራተኛ እኩል ነው እንዴት ተደርጎ እንደምትሉ አውቃለሁ በልባችሁ። ግን ፋንክሽናሊ የቤት ሰራተኛ መሆን እኮ የማነስ ምልክት አይደለም። አሰሪነትም እኮ የመብለጥ ምልክት አይደለም። አለቃችሁ ሞር ሂውማን ነው እንዴ? think about it። እናንተ አሁን አለቃ አላችሁ የበለጠ ሰው ነው? ኧረ አይደለም። አንተ ያነስክ ሰው ነው? ኧረ አይደለም። ምንድነው? ሰው እኩል ታትሰድ ፋንክሽናሊ መገዛት ማነስን ያመልክት ነው። እግዚአብሔር የዓለምን ስርዓት የሚያስኬደው በማንነት እኩልነት በፋንክሽን መገዛዛትን በእኛ ውስጥ በማድረግ መሪና ተመሪ አለ። ከመሪና ተመሪ ማን ይበልጣል? ስለምን እያወራህ ነው? ትዝ ይላችኋል ባለፈው የተማር ስለምን በአባትና በልጅ መካከል ማን ይበልጣል? ስለምንድን ነው እያወራን ያለን? ስለ ማንነት እኩል አባትና ልጅ ያ እንዴት ኢኳሊ ሂውመን። በፋንክሽንስ አባት ያዛል፣ ልጅ ይታዘዛል። ልጅ መታዘዙ ትንሽ ያደረገው እንዴት ሆኖ? እንዲያውም በእኩልነት መገዛት ምን አይነት ሂዩሚሊቲ ነው? ለደሞዝ የምንገዛ አለን እሱን ማለት ሳይሆን ለደሞዝማ ወዳችሁ ነው አለቃ አለ በፈቃደኝነት መሆኑ እኮ ነው የኢየሱስን ማይንድ ብሎዊንግ ያደረገው። ለደሞዝ ብሎ ሳይሆን ተገዶ ሳይሆን በፈቃደኝነት ከአምላክ ጋር እኩል ፊልጵስዩስ ምዕራፍ 2 መተካከል exactly the exact representation of his being so በፈቃዱ ምን አደረገ? ወረደ ይገልጠዋል እንዴ? ቃል ስለሌለ እኮ ነው ወረደ። አምላክ ሰው ሆነ፣ ራሱን ባዶ አደረገ የሚለውን ይመራመሩበታል ሰዎች። ከዚህ በታች ባዶ መሆን አለ? ሰው ሆነ አምላክ ባዶ ነው እንጂ ምን ይባላል ታዲያ? he emptied himself ባዶ ወረደ። ከሰውም በታች የመጨረሻ የሰው መጨረሻ የሚሞተውን የሞት አይነት ሞተ። ይሄ ማነሱን አያመለክትም? ተሳስታችኋል። ምኑን ያመለክታል? ትህትናውን። ዝቅታ ማነስን አያመለክትም። ዝቅታ ትህትናን ነው የሚያመለክተው። ያ ብዙ ጊዜ እኮ ተናግሬያለሁ። ጠቅላይ ሚኒስትሩ፣ ፕሬዚደንቱ፣ ንግስቲቷ፣ ንጉሱ ቤታችሁ ቢመጡ እያልኩ ምሳሌ የምሰጠው ሁሌ እንደምን ደህና ነው ቢሉ ራሱ ያስደነግጣል። ያቆኛል እንዴ ብሎ ይሄ ፋንክሽናሊ ያላቸው ቦታ ለዚህ አይመችም። ያንዳንዱ ሰው ቤት አይመችም። እና እኔን አዝ ኢንዲቪጁዋል ማዋጋት ከዛ ሰፈሬ ውስጥ መተው ምናምን እያደረገ ደህና ናችሁ እንደምናችሁ ልጎበኛችሁ መጣ ምናምን ማለት እኮ ምሳሌ እናገራለሁ። ይሄ ላለመድገም ብዬ ነው እንጂ ዩቲዩብ ውስጥ ሂዱ። በጣም መከራ በልቻለሁ ይሄን ለማስረዳት። ኦባማን ምናምን መከራ እያበላሁ በምሳሌ ረጅሙን ሰውዬ ጥፍጥፍ ያለች ጎጆ ውስጥ እያስገባው ተክለ ሃይማኖት ውስጥ እስቲ አስቡ ምናምን እያልኩ ሰፈራችሁ ውስጥ ቢመጡ በተክለ ሃይማኖት ብቻ ሳይሆን መርካቶ ወይ ካዛንቺስ ወይ 4 ኪሎ ወይ ምናምን መተው ደህና ግን በለንካ ትንሽዬ ቤት ውስጥ ጎጆ ብለው ቢገቡ ቁጭ ብለው ፕሬዝዳንት እያሉ ማለት ነው። ከዛ በኋላ
እንደምናችሁ ምናምን ቢሉ ዳና ጊዜ አረ ምን ላቀርብ ምናምን ስትል ቆይ ቁጭ በሉ እኔ ላቀርብ ነው የመጣሁት ቢሉ እና የወጥ ቤት ሄደው መታጠቂያ እንደዚህ ቢያገለድሙ አረ ስለ እግዚአብሔር ማለት ኖ ዛሬ ይጅስታል ከዛ እግራችሁን ቢያጥቡ ከዛ እንትን ምግብ ሰርተው ምናምን ቢያቀርቡ ከዛ ምናምን አድርገው እናንተ ቆቃ እስከምትበሉ ድረስ ደግሞ ሽንት ቤቱን ላጽዳ ምናምን ብለው ገብተው ቢያጽዱ ምናምን ቢያደርጉ ራሱን ባዶ አደረገ እና የዛን ጊዜ አሁን ቁጭ ብለህ እኚህ ሰውዬ በቃ ፕሬዝዳንትነታቸው ባዶ ቀርቷል ማለት ነው እያልክ ነው የምታስበው። ስቲል ዓለምን የሚያንቀጠቅጠው ሰውዬ እኮ ነው እዚህ የመጣው። ምኑን ነው የሚያሳይ? ትህትናውን ነው እንጂ ማነሱን አያመለክትም። ስቲል ፕሬዝዳንት ናቸው፣ ስቲል ዋና ናቸው፣ ስቲል ጠቅላይ ሚኒስትር ናቸው፣ ስቲል ፕሬዝዳንት ናቸው፣ ስቲል እንትን ናቸው። በቃ ራሱን ዝቅ አድርጎ መጥቶ በቃ ወጥ ቤቴ ነው ሽርሽ ጉድ አለበት። ወጥ ቤቴ ሽር ጉድ ማለቱ የአምልኮዬ ምክንያት ያለ ልክ ከፍ አደረገው። ጉልበት ሁሉ ለእርሱ ክብር ይንበረከክ ዘንድ ኢየሱስ ክርስቶስ ጌታ እንደሆነ እንመሰክር ዘንድ ነው እኮ ያደረገው። ማነሱን እኮ አያመለክትም። እና አሁን በረት ውስጥ የተወለደው ስቲል የሰማይ የምድሩ ፈጣሪ ነው። ያ ስቲል በሰማይ ዙፋኑ ያለ ያ በመስቀል ላይ የሞተ ያ እኛ ጎጆ ውስጥ መጥቶ እግር ያጠበው ስቲል የሰማይ የምድር አምላክ ነው። ያ ሲያጥብ ግን በቃ ስልጣኑ ወርዶ ነው አይደል? ከነሙሉ ክብሩ ነው፣ ከነሙሉ ስልጣኑ ነው። ታዲያ ምንድነው ያደረገው? ስልጣኑ የሚሰጠውን መብት እንደማይረባ ነገር ቆጥሮ ስልጣኑ የሚሰጠውን መብት እንደምንም ነገር ቆጥሮ ኢየሱስ ክርስቶስ የእግዚአብሔር ልጅ ስለኛ ተወልዶ ራሱን ዝቅ አድርጎ በመስቀል ላይ ሞቶ እግራችንን አጥቦ ከኛ በታች ሆኖ አዳነን። ባዶነቱንና ከአምላክ ማነሱን ያመለክታል። ስቲል አምላክ ነው። ስቲል አምላክ ነው። ስቲል የነገስታት ንጉስ ነው። ታዲያ ምንድነው? ራሱን ዝቅ አድርጎ እኛን አዳነን ለክብሩ እንሆን ዘንድ እናከብረው ዘንድ እርሱ ኢየሱስ ክርስቶስ ዝቅ ብሎ እኛን አዳነን። ክብር ለእግዚአብሔር ይሁን። ከባሪያ አሳዳሪ ስርዓተ ማህበር አስተሳሰብ እየተነሳን እግዚአብሔርን አንፈትሽ። ባሪያ አሳዳሪ ስርዓተ ማህበር ባሮች የሰው ትንሽዬ ሰዎች ስላደረጉ ነው የሚጨቁናቸው የነበረው። እኩል የሆነውን የሰው ልጅ እኩል ነው። ቤተ መንግስት ውስጥ አደረ፣ ካዛንቺስ ጎዳና ላይ አደረ፣ እኩል ነው። ጎዳና ላይ የተኛው ልጅ ቱቦ ውስጥ የተኛው ልጅ እና እኛ በሞቀ ቤታችን ስናድር የሰው ልጅ እኩል ነው። ግን የሰው ልጅ ዝቅ አድርገው እድል ስላገኙ ፊውዳሎቹ በዝባዦቹ ባሮችን ከሰው ታናሽ አድርገው ይቆጥሩ ነበር። ከዛ ተነስተን ባሪያ ማለት የሰው ትንሽ ብለን አስበን ከዛ ኢየሱስ ባሪያ ሆነ፣ ስለዚህ የአምላክ ትንሽ ነው። ስርዓትን ከእርሱ ተማሩ። ምን? በእኩልነት መገዛዛትን፣ በእኩልነት ዝቅታን፣ በእኩልነት ትሕትናን እንጂ የአምላክ ማነስን አያመለክትም። ኢየሱስ ክርስቶስ ለዘላለም አምላክ ስለሆነ፣ ለዘላለም የማይለወጥ አምላክ ስለሆነ። እንደውም አንዳንዶቹ ደግሞ ምን አይነት ትምህርት አላቸው? በቃ በመጣ ጊዜ ትቶት እንደገና ለበሰው አይነት ነገር ሊሉን ይሞክራሉ። ከዛ ኢየሱስ አምላክ ነበር፣ ከዛ ሰው ሲሆን ሰው ሆነና አድጓ ኧረ ስለ እግዚአብሔር የአምላክነት መብቱን ትቶ ዝቅ አለ እና በማንነት ማነሱን ነው እንደሚያመለክት ነው። ምንድነው የሚያመለክተው? ፋንክሽናሊ ሰቦርዲኔት። ይሄ ትምህርት እነኚህ ክፍሎች ያው ጥቅሶች በጣም ብዙ ጥቅሶች አሉ፣ እንተውላችኋለን። እዛ ኖቱ ላይ ዕብራውያን 10:5-7፣ ዮሐንስ 14:26 መንፈስ ቅዱስን በስሜ እልከዋለሁ ይላል። መንፈስ ቅዱስም ይመጣል እልከዋለሁ ይላል። ምን ችግር አለ? መንፈስ ቅዱስ ከተላከ ከአምላክ ያነሰ ነው? ኧረ ተው። መላክ ማነስን አያመለክትም። በእኩልነት መላክ አለ። ከማን እንማር? ከቅድስት ሥላሴ። በእኩልነት መላክ አለ። በእኩልነት መገዛት አለ። ሳያንሱ መገዛት አለ። ሳያንሱ መላክ አለ። ሳይተልቁ መላክ አለ። እኩል ሆኖ መላክና መላክ አለ። ከማን እንማር? ከሥላሴ። እኔ በስሜ የምልከው መንፈስ ቅዱስ ይለዋል። ከአብ የሚወጣ መንፈስ ይለዋል ዮሐንስ 16:7። ዮሐንስ 15:26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ይላካል። መንፈስ ቅዱስ ማነሱን ያመለክታል ነው። እንግዲህ ወንድሞች እናቶች፣ ይሄ ፋንክሽናል ሪሌሽንሺፕ ነው ብዙ ንፋቂዎችን የወለደው። ብዙ ውዝግቦችን በቤተ ክርስቲያን ያስነሳው ይሄ ነው። የተነሱ አንዳንድ ውዝግቦችና የቤተ ክርስቲያንን አቋም ሁለቱን ላሳያችሁና እንጨርሳለን። ይሄ ሪሌሽንሺፕ ሴንስ ያልሰጣቸው ትልልቅ ትምህርቶች ተነስተው ያውቃሉ። ብዙ አሉ፣ ግን ሁለቱን እናነሳለን። መላክ፣ መጣ፣ መጀመሪያ ተላከ፣ ላኩት፣ ተገዛ፣ ታዘዘ ምናምን የሚሉትን እንዴት ኮምፕሪሄንድ እንደሚያደርጓቸው ግራ የተጋቡ የእምነት መምህራን የፈጠሯቸው አትሊስት ሁለቱን እናንሳና ሌሎቹን ልታጠኑ ትችላላችሁ። አንደኛው ሴባሊያኒዝም ይባላል። ሴባሊያኒዝም ባይ ዘ ወይ ወደ ኋላ ተመልሰን ስናጠናው
ሁለተኛው መቶ ክፍለ ዘመን ከኖስቲሲዝም ጋር ይያያዛል። ኖስቲሲዝም የሚባል በእውቀት ላይ ተመሰረትኩ የሚል አንድ ሪያሊቲ በተለያየ ፎርም ይገለጣል ብሎ የሚያስብ ከሱ ኮንሴፕት የመጣ ነው። ብቻ ሴባሊዮስ በሶስተኛው መቶ ክፍለ ዘመን ላይ በሮም ይኖር የነበረ የቤተክርስቲያን ሰው ነበር፣ ቴዎሎጂያን ነበር እና አንድ ትምህርት ይዞ ተነሳ። ይሄንን ሲያጣቅስ ኖ በስላሴ አካላት ውስጥ እኛ አሁን አንድ ማንነት ሶስት አካላት አይደል ያለው? ከኔ ጋር ናችሁ? ይሻላችኋል። በአንድ ማንነት ሶስት አካላት አይደል ያለው? ሴባሊዮስ ኖ ኖ ኖ ኖ ኖ ኖ በአንድ ማንነት አንድ አካል ነው። በቃ አንድ ማንነት አንድ አካል ነው። አንድ ማንነት አንድ አካል ነው አምላክ። ታዲያ አብ፣ ከዛ ደግሞ ወልድ አለ፣ ከዛ ደግሞ መንፈስ ቅዱስ አለ። ባለፈው ሳምንት የነገርኳችሁ ማለት ነው። ባለፈው ሳምንት የነገርኳችሁ እነርሱም ምን ይባላሉ? ሞናርኪያል ሞዳሊያኒዝምስ ይባላሉ። በአንድ ሞናርኪ ዲፍረንት ሞድስ ናቸው። ዲፍረንት ፐርሰንስ የተለያዩ አካላት ሳይሆን ተቀየረ ነው። ለምሳሌ አንዱ አምላክ በሶስት በተለያየ መገለጫ በብሉይ ኪዳን አብ ነው። ከዛ ራስ ወልድ ሆኖ የመጣው እኮ ራሱ ነው ወልድ ነው። መንፈስ ቅዱስም ራሱ ነው ከጰራቅሊጦስ በኋላ ሆሊ ስፒሪት። የአምላክ ዲፍረንት ሞድስ ናቸው። ለምሳሌ በቃ ኢየሱስ ነው አምላክ፣ አብ ነው ኢየሱስ የሆነው። መንፈስ ቅዱስ ኢየሱስ ነው፣ የኢየሱስ መንፈስ ነው። የተለያየ መገለጫ፣ ሶስት አካላት ሳይሆን ሶስት የተለያየ መገለጫ ብሎ ተነሳ ሴባሊዮስ። አብና ወልድ በቃ አንድ 2% ሳይሆን አንድ መንፈስ ቅዱስ የአንድ አምላክ ኃይል ነው። አብና ወልድ በቃ አንድ አካል ዲፍረንት ሞድስ። ባለፈው ሳምንት እንዳልኳቸው ማለት ነው። ሶስቱ አንድ ላይ ሲገለጡ ነው ወገባቸው የሚፈታው በአንድ ሰዓት ላይ። ወልድ ሲጠመቅ፣ አብ ሲናገር፣ መንፈስ ቅዱስ ሲወርድ እንደዛም ሆኖ ያው አሮጋንስ አለ። ግን ይሄ ሴባሊያኒዝም ጂሰስ ኦንሊ የሚባለው ትምህርት ሩት እሱ ነው። ከሴባሊዮስ ነው የተነሳ። ጥቅሶቻቸው እንደ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድ ነን የሚለው የባህሪ አንድነት፣ ምዕራፍ 14 ቁጥር 9 እኔን ያየ አብን ያየ ያለው ኢየሱስ ነው። እነሱ አንድ አምላክ በተለያየ ሞድ ነው እንጂ ዲፍረንት ፐርሰንስ አይደሉም ነው። ቶርቴሊዮን የሚባል የአፖሎጂስት በጣም የተቃወመው ትምህርት አክቹዋሊ ቶርቴሊዮን ነው ስላሴ የሚለውን ለመጀመሪያ ጊዜ ኮይን ያደረገው። ኖ ሶስት አካላት ናቸው ብሎ ዲፋይን ያደረገው ይሄንን ትምህርት ለመቃወም ነው። በአንድ ማንነት ሶስት አካላት ያለው። እነሱ ግን አንድ ማንነት አንድ በቃ አካል ዲፍረንት ሞድስ። ሴባሊያኒዝም ኦንሊ ጂሰስ ትምህርት ሩቱ ይሄ ነው። ለዚህ ነው እንግዲህ የእምነት መግለጫዎች ነበሩ። የቤተክርስቲያን የእምነት መግለጫዎች ልታያቸው ትችላላችሁ። የሐዋርያት የእምነት መግለጫ፣ የኒቂያ የሃይማኖት መግለጫ ሲባል ሰምታችሁ እንደሆነ እንደነዚህ የእምነት መግለጫ ማለት ክሪድ ማለት ነው። ባጭሩ እምነቴ ባጭሩ ነው ክሪድ ማለት እና ይሄንን ትምህርት ለመቃወም ከወጡ የእምነት መግለጫዎች መካከል አንዱ የቅዱስ አትናቴዎስ የእምነት መግለጫ የሚባለው ነው። ይሄንን ለመተንተን አይደለም ሶስት አካላት ናቸው የሚለውን ለመተንተን ይወጣ ነውና በቅዱስ አትናቴዎስ የሃይማኖት መግለጫ ውስጥ ምን የሚል አለ? አካላትን ሳንደባልቅና ህላዌን ሳንከፍል አንዱን አምላክ በሶስትነት ሶስትነትንም በአንድነት እናመልክ ዘንድ ነው። ልብ ብላችኋል። አካላትን ሳንደባልቅ አብ ወልድ መንፈስ ቅዱስ ሳንደባልቅ አብ ወልድ መንፈስ ቅዱስ ተደባለቀና ሞድ ሳይሆን አንዱን አካላትን ሳንደባልቅና ህላዌን ሳንከፍል አንዱን አምላክ በሶስትነት ሶስትነትን በአንድነት እናመልክ ዘንድ ነው የሚል ቤተክርስቲያን የተቃወመችው ትምህርት ነው። ሌላው ግን ይሄ ላስት ዊክ ስላነሳሁት አሪያኒዝም የሚባለው ነው። አሪያኒዝም መስራቹ አሪዮስ ይባላል። ውጉዝ ከአሪዮስ ሲባል ሰምታችሁ እንደሆነ ከዚህ ሰው ነው። አሪዮስ ውግዘት ተወግዞ ነው ውጉዝ ከአሪዮስ።
በቃ ሲያየው በቃ እነኚህ መገዛዛት ፋንክሽናል ሰቦርዲኔሽን ሲያይ ኖ ልጁ ዘላለማዊም አይደለም ሎጎስ አምላክም አይደለም የተፈጠረ ፈጣሪ ነው ፍጡር ነው ወልድ ፍጡር ነው እንጂ ዘላለማዊነት የለውም የሚል ትምህርት ነው የወልድን አምላክነት የካደ ሰው ነው አሪዮስ ወልድ የሚታወቅበት እንደውም ወልድ ያልነበረበት ጊዜ ነበር ብሎ ያምናል እና ወልድን ምን ያደርገዋል ከሰው ከፍ ያለ ከአምላክ ዝቅ ያለ አምላክ አይደለም ከሰውም ግን ከፍ ያለ ደረጃ ያለው ፈጥሯል ግን ተፈጥሮ ነው የፈጠረው በኩር የሚለውን የሚረዳው ለዚህ ነው በኩር የሚለውን እንደ መጀመሪያ ልጅ አድርጎ ይወስደዋል መጀመሪያ ልጅ የመጀመሪያ ፍጥረት ሆኖ ከዛ በኋላ ፈጠረ አሪዮስ ተወገዘ በቤተ ክርስቲያን ለዚህ ነው ቤተ ክርስቲያን የምትጠቅመው ኮሚኒቲ መሆን የሚጠቅመው ለዚህ ነው ውጉዝ ከም አሪዮስ የፍጥረት ሁሉ በኩር ነው የሚለውን ወስዶ ነው የፍጥረት ሁሉ የበላይ ግን የተፈጠረ ዝቅ ያለ በሚል የሥላሴን ሁለተኛ አካል የካደ ሰው ነው የመንፈስ ቅዱስንም አምላክነት ልክ እንደዚያው ዜን ተወገዘ በ325 ዓመተ ምህረት ላይ የኒቂያ ጉባኤ ሲባል ሰምታችሁ እንደሆነ የኒቂያ ጉባኤ ከዛ በኋላ ቆይቶ 381 ላይ ቁስጥንጥንያ ጉባኤ የሚባል ተወገዘ አይደለም እሱ ወልድ አምላክ ነው ኢኳሊ ከአብና ከወልድ ጋር የሚለው ከኒቂያ ሃይማኖት መግለጫ ትንሽ አንድ ፍሬዝ ላንብብላችሁ ኒቂያ ሃይማኖት መግለጫ ላይ ዓለም ሳይፈጠር ከእርሱ ጋር በነበረ ስለ ወልድ ነው ተመልከ አሪዮስን ዓለም ሳይፈጠር ከእርሱ ጋር በነበረ ቀዳሚና ተከታይ የሌለው የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን ይልና እርሱም ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተፈጠረ ያይደለ የተወለደ በመለኮቱ ከአብ ዘንድ አንድ የሚሆን ነው በሚል ቤተክርስቲያን ስለ ቤተክርስቲያን ጉባኤዎችና ሊቃውንት እግዚአብሔር የተመሰገነ ይሁን ለምን መሰላችሁ ወገኖች ለምን መሰላችሁ ቆይታ ማጨብጨባችሁ አይቀርም ለምን መሰላችሁ እንደኛ ንዝህላሎች ስላልመሯት ቤተክርስቲያንን ኢየሱስ እየተሰደበ እንቅልፉን የሚተኛ ኢየሱስ እየተሰደበ የቤተክርስቲያን ጉባኤ ብሎ ስለሚነዳው መኪና የሚወያይ ኢየሱስ ክብሩ ዝቅ እየተባለ አምላክ አይደለም እየተባለ እየተነገረ ሹመቴ ሐዋርያነት ነው ነብይነት ነው እያለ የሚወያይ ንዝህላል ሰልፍ ግራቲፋይንግ ገንዘብ ፈላጊ ሹመት ፈላጊ ቤተክርስቲያንን ስላልመሯት እየተሰባሰቡ ኑፋቄን እየነቀሱ የተቃወሙ ቴዎሎጂካሊ የሚያስቡ የእግዚአብሔርን ቃል የሚወዱ ክርስትናን እንዳይሞት እንዳይጠፋ እንዳይበላሽ የጠበቁ አባቶች ስላሉን እግዚአብሔርን በጣም አርጌ አመሰግናለሁ በጣም አርጌ እግዚአብሔርን አመሰግናለሁ እንዳሁን ዘመን የዓለም ቤተክርስቲያን በአስተምህሮ የተናጠችበት ዘመን የለም እንዳሁን ዘመን የሀገራችን ቤተክርስቲያን በአስተምህሮ መከራ የበላችበት ዘመን የለም በአስተምህሮም በልምምድም ሰውን ከሰውነት ያወረደ እንስሳ ያረገ አንዳንዴ ሲያስፈልገው ወደ አምላክ ክብር ከፍ የሚያደርግ ትናንሽ አማልክት ነን የሚል ወንጌልን መጫወቻ ያረገ ወንጌልን የበረዘ አንድ ስብሰባ አታይም አንድ አቋም አታይም መጽሐፍ ቅዱስ ከፍተን የተሰበሰብንበት ስብሰባ ትዝ አይለኝም እንደ ዲቮሽን መጀመሪያ ላይ እንደ ጠበል እንረጨዋለን ዲቮሽን መጀመሪያ ከአጀንዳዎች በፊት ዲቮሽን ነው አጀንዳ ሆኖ አያውቅም የኢትዮጵያ ቸርች ሊደርስ ንሳ መግባት ያለ አጀንዳ ሆኖ አያውቅም ለዚህ ብቻ ተሰብስበን አናውቅም የጉባኤ መክፈቻ ነው የጉባኤ ዋና ሆኖ አያውቅም የቀደሙትስ አሪዮስ ሲነሳ የጉባኤ ዋና ሴባሊዮስ ሲነሳ የጉባኤ ዋና ወንጌልን ስላስጠበቁ አባቶች እግዚአብሔርን በጣም አርጌ አመሰግናለሁ በራሴ ባፈርም አንዳንድ ጊዜ so this is how they refuted አሪዮስ ተነሳ ውጉዝ why this is it በነገራችን ላይ ውግዘታቸው ዝም ብሎ የኛ አይደለም ውጣ ጥፋ እዚህ ወረንት ነው አይደለም ቴዎሎጂካሊ የተፈጠረ አይደለ ግን የተወለደ በመለኮቱ ከአብ ጋር አንድ የሚሆን
በእነዚህ ሪፊዩት ተደረገ። ትምህርተ ሥላሴ ላይ የተነሱ ሁለቱ ዋናዎቹ እነዚህ ናቸው። ትሪቲዝም የሚባል አለ፣ 3 አማልክት። እሱ እንኳን ፖሊቲስቲክ ስለሆነ አያስፈልገንም። ታንኪዩ። ረጅም ጊዜ ነው የወሰድኩባችሁ። አንድ አምላክ በማንነት 3 አካላት በአካል በ3ቱ አካላት መካከል ኮምፕሊት ኢኳሊቲ በማንነት የተለያየ ግብር በፋንክሽን በዚህ ግብር ውስጥ ደግሞ መገዛዛት በኢኳሊቲ ያለውን አምላክ እናመልካለን። እምነታችሁን ጠብቁ። ሰው በእንጀራ ብቻ አይኖርም። እንጀራና ውሃ ስለሚነገር ብቻ እሷን እየፈለጋችሁ እሷን አትብሉ። ኩሻንኩሽ ነገር ናት። ልጆቻችን አንዳንድ ጊዜ በሳንቺፕስ በምናምን መኖር ይፈልጋሉ። ሳንቺፕስ አልፎ አልፎ ጥሩ ይሆን እንደሆነ አልቀምሼው አላውቅም። ምናምን ቺፕስ ምናምን እየቃሙ መዋል ይፈልጋሉ። አያሳድግም። እሱ ሰብስታንሻል መሆን በጣም ያስፈልጋል። የሚቀጥለውን ጃኬት የሚተነብይልህ እየፈለግ፣ የሚቀጥለው መኪና የሆነ ነገር የሚያወርድልህ እየፈለግ፣ የሚቀጥለውን ጤና እኔ እነሱ ራሳቸው አሁን እንደ አዋፍት ያጠምዱን ጀመረ። ማስታወቂያዎች ሳይ ትንሽ አልፎ አልፎ የፕሮግራም ማስታወቂያዎች ዘይኑ ለእምነቱ የሚጋደል ሳይሆን ለእንጀራ የሚታገል እንደሆነ አውቀዋል። ዘይኑ ሰሞኑን የሚጸለየው ይላል ወጥቶ መውለድ ያቃታችሁ ግር እንደምን ኒዳችንን ያውቁታል፣ ጥያቄዎቻችንን ያውቁታል። እና ለእሷ ስንል መከራ እንበላለን። ሥላሴን ይካድ አይካድ፣ አርዮስ ሲሆን ሰባሊዮስ ሲሆን ምን ይሆን አንደርስታንድ ልጅ አለመውለድ ምን አይነት ፔን እንደሆነ አይ ኖ ጓደኞች አሉኝ፣ ወገኖች አሉኝ። አይ ኖ ግን ሰው በሱ ብቻ አይኖርም። እንቀጥል በቃ። አሁን ደግሞ የሚጸለየው በንግድ ላይ ላላችሁት ቢዝነስ እንዲከን አሪዮስ ነው። ምን ሰው በንግድ ብቻ አይኖርም። አይ ኖ እንዴት ከባድ እንደሆነ ሀገር ውስጥ ገቢዎች ይቅርታ፣ እውነት አብዛኞቻችሁ ኑሮ እዛ ሆኗል። ታሳዝኑኛላችሁ በጣም። አይ ኖ የሆነ ብሬክ ስሩ በገቢዎች ላይ ብል እኔም ደስ ይለኝ ነበር። ግን ሰው በሱ ብቻ አይኖርም። ምን ይመጣል? ስሉስ እግዚአብሔርን ይዤ ባልፍ ምን ይመጣል? አንዳንዴ እኮ ደፈር ብሎ ምን ይመጣል እኮ ያዋጣል። ለሱ ብቻ አትኑሩ። ምንድን ነበር አንድ ደግሞ ያየሁት ያ ለባል በትዳራችሁ ውስጥ ችግር ላለባችሁ ይላል አንድ ወጥቶ እና የትዳር አጋሮቻችሁ ራሱ ከሌሉ እንደምንም ብላችሁ ነው ስማችሁን ጽፋችሁ ወይ ፎቶግራፍ ይዛችሁ። አሁን ማንንም አይሄዳል እኛ ነድ ለኮንሞች ናቶች ኒድ ቤዝድ የሆኑት ለምንድን ነው? they know ይሄ ልጆቻችን በቺፕስ እንደሚሉት እንደዛ ያደርጉናል። at some point ቆቆመ ማለት ያስፈልጋል። at some point እምጋደለው ለእምነቴ ነው። ይሁዳ 1:3 ላይ ወዳጆች ሆይ ስለምንካፈለው ስለመዳናችን ለጽፍላችሁ እጅግ ተገኝቻለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ኖት ለሸሚዝና ለጃኬት ለእምነታችሁ እንድትጋደሉ የሚጋደል የሚጠብቅ ህዝብ እግዚአብሔር ያርጋችሁ። እንጸልይና እንጨርስ። እንዴት ይገለጻል እግዚአብሔር ፍቅሩ? እንዴት ይገለጻል እግዚአብሔር ማንነቱ? እንዴት ይገለጻል ሕያው አምላክ፣ ታላቅ አምላክ፣ እንድንኖርለት እንድንሞትለት የተጠራ ነው አምላክ። እንዴት ያኮራል! እንዴት ያስመካል! እንዴት አንኤክስፕሌነብል ነው! ጳውሎስ እንዴት አንሰርቸብል ነው ይላል ጳውሎስ ሮሜ 11 እንዴት አንሰርቸብል ነው ሂዝ ዌይስ ፍለጋ የለውም ይላል መንገዱ። ፍለጋ ኢዝ አንሰርቸብል። አምላኬን ማመልከው በፊቱ የምደሰተው ኤክስፕሌን ልናደርገው ስለማንችል ነው። ፉሊ ክብር ለእግዚአብሔር ይሁን። ሰው አመስግነን ጸልየን አክብረን ይሄንን አምላክ ነው የምንወጣው። አዳዲስ እንግዶች ካላችሁ እናንተን እጠራለሁ። ለመጀመሪያ ጊዜ መጣችሁ ላስት ዊክም እንዳደረግነው ከዚህ በፊትም እንደምናደርገው ይሄንን አምላክ ላመልክ እፈልጋለሁ። እንደዚህ እንደሆነ አላውቅም ነበር። ላውቀው እፈልጋለሁ። ልማር እፈልጋለሁ። ክርስቶስን መከተል እፈልጋለሁ። የዘላለም ሕይወትን ማግኘት እፈልጋለሁ። ወንድሞቼ እናቶቼ የዘላለም ሕይወት ማለት ይሄ ነው። እውነተኛ የሆንከውን አንተን ያውቁ ዘንድ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ልጆቻችሁን ላይም ካላችሁ አዳራሹ ላይ እዚህ ታችም ካላችሁ ውጭም ካላችሁ አስተናጋጆች በየቦታው ስላሉ እኔ ጸሎት እፈልጋለሁ። አዲስ ሰው ነኝ እና ምክር እፈልጋለሁ፣ መማር እፈልጋለሁ፣ ክርስቶስን መከተል እፈልጋለሁ፣ እኔ ይህንን የእግዚአብሔር ሕይወት መውረስ እፈልጋለሁ የምትሉ ልጆቻችሁን አሳዩን። ባላችሁ በቦታ አላችሁ ከፍ አድርጉ ልጆቻችሁን። ዝም ብላችሁ እንዳትወጡ ፕሊዝ።
የመዳን ሰዓት አሁን ነው ይላል ቅዱስ መጽሐፍ። የመዳን ሰዓት አሁን ነው። እግዚአብሔር የሰጣችሁ ሰዓት አሁን ነው። ልባችሁ ተነክቶ ከሆነ ሪስፖንድ ማድረግ እንዳለባችሁ ተሰምቷችሁ ከሆነ just raise your hand። እጆቻችሁን ከፍ ካረጋችሁ አስተናጋጆች መጥተው ይጸልዩላችኋል። አላችሁ እዚህ አዳራሽ ውስጥ ምናልባት ላይም ካላችሁ ከፍ አድርጉ እጆቻችሁን። ሳትፈሩ፣ ምንም የሚያስፈራ ነገር የለም። አጠገባችሁ ይመጣሉ፣ ይጸልዩላችኋል። ስማና አድራሻዎቻችሁን ይወስዳሉ። አላችሁ እንደዚህ አይነት ሰዎች እጆቻችሁን በማንኛውም ጊዜ ማንሳት ትችላላችሁ። ይመጡና ያነጋግሯችኋል። ስልክ ቁጥር ስክሪን ላይ እዚህ እናደርጋለን። ምናልባት ደግሞ አንዳንዶቻችሁ እዚህ ካላችሁ እንኳን እጆቻችሁን ብታሳዩ መልካም ነው። ግን ስሜን ቴክስት ማድረግ ፈልጋለሁ ካላችሁ ስማችሁን ቴክስት አድርጉ አሁን። እና ኦንላይንም ያላችሁት በተለይ ኦንላይን ካላችሁ የነካሁት የእግዚአብሔር ቃል ልቤን ነክቶኛል፣ ማወቅ ፈልጋለሁ ይሄንን እግዚአብሔር አምላክ የዘላለም ሕይወትንም መውረስ ፈልጋለሁ፣ ከእግዚአብሔር ፍርድ ማምለጥ ፈልጋለሁ ካላችሁ ስሞቻችሁን እዚህ ስልክ ላይ ቴክስት ካረጋችሁ እናገኛችኋለን ማለት ነው። እግዚአብሔር ያስገርመኛል። በጣም ብዙ ዓመት እየተከተላችሁት ሁልጊዜ አዲስ ነው። በጣም ብዙ ዓመት ተከተለ ነው ሁልጊዜ አዲስ ነው። በጣም ብዙ መዝሙር ዘምረን ሁልጊዜ አዲስ ነው። እስቲ ጥቃቅን ነገሮቻችንን አሁን እንናቃቸው ወንድሞቼ እህቶቼ። ከዚህ በላይ ምን አለ? እርሱን ከማወቅ በላይ እርሱን ከማምለክ በላይ ምን አለ? ስሉስ አምላክ አዳነን። ስሉስ አምላክ አዳነን። እግዚአብሔር አብ ወደደን፣ ልጁን ላከው፣ ልጁ መጣ፣ መስዋዕት ሆነልን። መንፈስ ቅዱስ መጣ፣ ሳልቬሽናችንን አተመው፣ ዳግም ልደትን ሰጠን። አንቺ እኮ ሙሉ ነሽ የኔ እህት፣ አንተ እኮ ሙሉ ነህ የኔ ወንድም። ዊዛውት ኤኒ ኤክስተርናል ጌጣጌጥ እኮ ሙሉ አድርጎናል። ሰው በአብ ከተወደደ፣ ወልድ ከሞተለት፣ መስዋዕት ከሆነለት፣ መንፈስ ቅዱስ ከውስጥ ከሞላ ሌላ ሁሉ ይደርሳል። ወንድሞቼ እናቶቼ፣ ሌላ ሁሉ ተራ ነው። ሌላ ሁሉ ይደርሳል። እሱን አመስገኛ አምልኬ መውጣት እፈልጋለሁ። ከአእምሮዬ በላይ ነው ግን አከብረዋለሁ የምንል እንቆምና በእግዚአብሔር ፊት አንድ መዝሙርም እንዘምራለን። መዝሙሩ ከረዘመና 2 ሰዓት ከሆነ ልትሄዱ ትችላላችሁ። ግን እጆቻችንን ከፍ አድርገን እግዚአብሔርን የሥላሴ አቴንሽን በእኛ ላይ መሆኑ፣ የእግዚአብሔር ፍቅር በተግባር የተገለጠ መሆኑ ይገርመኛል። እኔ እግዚአብሔር አብ ወደደን ብሎ እዚያ ላይ አያቆመን፣ ደግሞ ልጁን ላከልን፣ መጥቶ ሞተልን ይላል። የእግዚአብሔር ፍቅር የተግባር መሆኑ ያስገርመኛል። ሁለቱን የእምነት አንቀጾቻችንን ሁለቱን ስቴትመንትስ አንድ ላይ እንድንላቸው ፈልጋለሁ። ከዛ በኋላ ዘምረን እንጨርሳለን። ዲስፕሌይ ካረጋችሁልን 2 ጨረስን። ኦኬ ዛሬ 2 ጨረስን። ትምህርተ መጽሐፍትና ትምህርተ እግዚአብሔር ጨረስን እና ነሜርሲ ከመዘመራቸው በፊት ብቅ ብናረጋቸው ሁለቱን አንድ ላይ ከዛ በኋላ መዝሙር ዘምረን ሮቢ መጨረሻ ላይ ጸሎትና ቡራኬ ሰጥቶን እንጨርሳለን። yes አይታይማ፣ ይሄ ለኔ አይታይም። ከፍ ወደ ላይ ምናምን ካረግነው ይሄ ትምህርተ መጽሐፍት ነው። ስለ መጽሐፍት የምናምነው ይሄ ነው። ቀጥሎ ጎን ለጎን አለ። እኔ ይሄ በተነካ ልብ እንድንለው ነው ማስበው። እኔ ማይክሮፎን ስላረኩ ልለው አልችልም ድምጻችሁን እንዳልውጣው። ግን እነኚህ ሁለቱ ናቸው። በእነኚህ 2 ትምህርቶች እነሆ እምነታችን ለሚያይ ለሚሰማም ለእኛም ለራሳችን ይሄ ነው እምነታችን በሚል እናንብባቸው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡ 66 ቅዱሳት መጻሕፍት አንድነት የያዘ የእግዚአብሔር ቃል መሆኑን እናምናለን። ሁሉን በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ በአካል 3 አብ ወልድ መንፈስ ቅዱስ ሆኖ ለዘላለም የሚኖር አንድ አምላክ እናምናለን። ትንሽ ቆየት ያለ ዝማሬ ቢሆንም በውስጡ ግን በየቁጥሮቹ የሥላሴን ተግባር የያዘ ነውና በማስተዋልና ደግሞ በኮንቪክሽን ከልብ በሆነ እንዘምረዋለን። ክብር ለእግዚአብሔር ይሁን።
ራሱ ያቀረበን ጌታ ራሱንም ሊገልጥ ወዶን ስላስተማረን እግዚአብሔር በእውነት ክብር ይገባዋል። ከዚህ በላይ ክብር ስጡት። ከዚህ በላይ ክብር ለእግዚአብሔር አምላካችን። ክብር ይገባልና እግዚአብሔር አምላክ እናወድሳለን። በውበትህ እየተደነቅን ስላለን እግዚአብሔር አምላክ እናወድሳለን። ወደህ በመሃላችን ስላለህ ስላስተማርከንም ስምህ ይባረክ። አንተን በማወቅ ውስጥ ብዙ እረፍት አለን። አንተን በማወቅ ውስጥ ብዙ የምንማረው ነገር አለ። እይታችን፣ አመለካከታችን በብዙ ይቀየራል። አሁንም እንጸልያለን። እግዚአብሔር አምላክ ራስህን ግለጥልን። አንተነትን አስተምረን፣ አሳውቀን ስለ አንተነት እግዚአብሔር አባት አሳውቀን አንተነትን። በአንተ ውስጥ ያለውን ባህሪ አስተምረን እግዚአብሔር አምላክ ሆይ ካንተ ፍቅርን እንማር፣ ካንተ መታዘዝን እንማር። እግዚአብሔር አምላክ ሆይ ካንተ ትህትናን እንማር። ውበትህን ስላሳየህን እናመሰግንሃለን። በዚህ ውስጥ ደግሞ እግዚአብሔር አምላክ ሆይ ነጻነት ይሆንልን። ከያዝናቸው ስህተቶች ነጻነት ይሆንልን። ለእኛ ብቻ አይደለም እግዚአብሔር አምላክ ሆይ ለቤተ ክርስቲያን ነጻነት ይሆንላት፣ እረፍት ይሆንልን። እግዚአብሔር አምላክ ሆይ ወደ ጠነከረው ትምህርት ውስጥ አስገባን። ህብረታችን ካንተ ጋር ይደግ፣ ዕለት ዕለት ይደግ። እግዚአብሔር አምላክ አንተን በማወቅ ውስጥ እንደግ። ስለምታሳድገንም እናመሰግንሃለን። የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረትና አንድነት ከሁላችን ጋር ይሆን። እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ ስም ጸለይን። አሜን አሜን።